በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን፣ ተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ በጎነቱ ለዘላለም የባህሪ ገንዘብ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአምላክነት እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል እመብርሃን፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ የከበሩ የተመሰገኑ ይሆኑ። እንኳን አደረሳችሁ። ቸር መድኃኔዓለም የእመቤታችን ጣዕመ ፍቅሯን የዳዊት ሀብቱን የነቢያት በረከታቸውን ያሳድርብን። የቅዱስ ጳውሎስ መልእክት ሁለተኛይቱ ወደ ጢሞቴዎስ ልጁ ተላከች ምዕራፍ 2 ቁጥር 1። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1። ልጄ ሆይ አንተም በጌታችን በኢየሱስ ክርስቶስ ጸጋ በርታ። በብዙ ምስክሮች ፊት ከእኔ የሰማኸውን ትምህርት ለሌሎች ሊያስተምሩ ለሚችሉ ለታመኑ ሰዎች እርሱን አስተምራቸው። ኢየሱስ ክርስቶስን እንደሚያገለግል በጎ አርበኛ ሆነህ መከራ ተቀበል። ወደ ሰልፍ የሚሄድ አለቃውን ደስ ያሰኝ ዘንድ ነው እንጂ የዚህን ዓለም ኑሮ አያስብምና። የሚታገልም ቢሆን እንደ ሕጉ ካልታገለ አክሊልን አያገኝም። የሚደክም አራሽም አስቀድሞ ፍሬውን ሊያገኝ ግድ ነው። ያልሁህን አስተውል። እግዚአብሔርም በሁሉ ነገር ጥበብን ይስጥህ። በወንጌል እንደምሰብከው ከሙታን ተለይቶ የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስበው። ስለ እርሱም እንደ ወንጀለኛ እስክታሰር ድረስ መከራን እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ስለዚህ እነርሱ ደግሞ በኢየሱስ ክርስቶስ ያለውን ሕይወትና የዘላለም ክብር በሰማያት ያገኙ ዘንድ ስለተመረጡ ሰዎች በሁሉ ነገር እታገሳለሁ። ነገሩ እውነት ነው። ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ብንታገስም ከእርሱ ጋር ደግሞ እንነግሣለን። ብንክደው ግን እርሱም ይክደናል። ባናምነውም እርሱ የታመነ ሆኖ ይኖራል፣ ራሱን መካድ አይቻለውምና። እንግዲህ ይህንን አሳስባቸው፣ በቃልም እንዳይጣሉ በእግዚአብሔር ፊት ምከራቸው። ይህም ምንም የማይጠቅም የሚሰሙትንም የሚያፈርስ ነውና። የእግዚአብሔርን ቃል በእውነት አቃንቶ ሲያስተምር እንደማያፍር ሠራተኛ ሆነ ራስን የተመረጠ አድርገህ ለእግዚአብሔር ታቀርብ ዘንድ ትጋ። ነገር ግን ጥቅም የሌለውን የርኩሳንን ነገር ተወው፣ ኃጢአታቸውን ያስፋፏታልና። ነገራቸውን በብዙዎች ላይ እንደሚታይና እንደሚሰፋ ቁስል ነው። እነርሱም ሄሜኔዎስና ፊልጦስ ናቸው። እነዚህም ከእውነት የወጡና ትንሣኤ ሙታን ፈጽሞ ተደርጓል የሚሉ የብዙ ሰዎችንም ሃይማኖት የሚለውጡ ናቸው። እግዚአብሔር ወገኖቹን ያውቃቸዋል። የእግዚአብሔርንም ስም የሚጠራ ሁሉ ከክፉ ነገር ይርቃል የሚለው ይህ ማኅተም ያለበት የእግዚአብሔር መሠረት ጸንቶ ይቆማል። በታላቅ ቤት ውስጥም ከወርቅ ከብር የተሠራ ዕቃ ብቻ አይኖርም፣ ነገር ግን ከእንጨትና ከሸክላም የተሠራ ዕቃ ይኖራል። ለክብር የሚሆን አለ፣ ለውርደትም የሚሆን አለ። ከዚህም ክፉ ነገር ራሱን ያነጻ ሰው ቢኖር የተቀደሰና ጌታውን ለማገልገል የሚጠቅም ለበጎ ምግባርም ሁሉ የተገባ የክብር ዕቃ ይሆናል። እንግዲህ ከጉልምስና ምኞት ራቅ፣ እግዚአብሔርንም በንጹሕ ልብ ከሚጠሩት ሁሉ ጋር ጽድቅን፣ ሃይማኖትንም፣ ፍቅርንም ሰላምንም ተከተል። ጠብን እንደሚያመጣ አውቀህ ከሰነፎችና ካልተማሩ ሰዎች ምርመራ ራቅ። የእግዚአብሔር አገልጋይ ግን አይጣላም፣ ነገር ግን ከሁሉ እንደ ሕፃን የዋህ ለማስተማር የሚበቃ ክፉ ነገርን ሁሉ የሚታገስ ይሆናል። እውነትን እንዲያውቁ ምናልባት እግዚአብሔር ንስሐ ይሰጣቸው እንደሆነ የሚጣሉትን በቅንነት ይመክራል። ከሰይጣን ወጥመድ እንዲድኑ ፈቃዱን ለመከተል ፈጽሞ አጥምዷቸዋልና። ስለ ቅዱስ ቃሉ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። የትምህርታችን ርዕስ ከዚህ ምዕራፍ ውስጥ የሚገኝ አይደለም፣ ዝክረ ቅዱስ ዳዊት ነውና ከቅዱስ ዳዊት መዝሙር አንብበን እንማራለን።
ዛሬ የሐዋርያው ቅዱስ ጢሞቴዎስ ዓመታዊ የዕረፍት በዓሉ ነውና እርሱም ባስመለከተ አንድ ሙሉ ምዕራፍ ቅዱስ ዳዊትን የሚነካውን አንቀጽ ሌሎች ብዙ ምዕዳን፣ እዝናት፣ ምክር እና ተግሳጽ ያለባቸው ኃይለ ቃላትን የተመላውን ምዕራፍ አንብበናል። እግዚአብሔር አምላካችን ከሐዋርያው ከጸሐፊውም ከተጻፈለትም ከሁለቱም በረከት ያሳትፈን። መዝሙር 115 ቁጥር 1 ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። በተናገርሁ ታመንሁ፣ እኔም እጅግ ታመምሁ። እኔም ከራሴ ጀምሮ ሰው ሁሉ ሐሰተኛ ነው አልሁ። ስላደረገልኝ ሁሉ ለእግዚአብሔር ምንን እከፍለዋለሁ? የሕይወትን ጽዋ እቀበላለሁ፣ የእግዚአብሔርንም ስም እጠራለሁ። በሕዝቡ ሁሉ ፊት ስለቴን ለእግዚአብሔር እሰጣለሁ። የጻድቅ ሞቱ በእግዚአብሔር ፊት የከበረ ነውና። አቤቱ እኔ ባሪያህ ነኝ፣ የሴት ባሪያህም ልጅ ነኝ። ሰንሰለቴን ሰበርህ። ለአንተ የምስጋና መሥዋዕትን እሰዋለሁ፣ የእግዚአብሔርንም ስም እጠራለሁ። በሕዝቡ ሁሉ ፊት ስለቴን ለእግዚአብሔር እሰጣለሁ። በእግዚአብሔር ቤት አደባባይ ኢየሩሳሌም ሆይ በመካከልሽም ሃሌሉያ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። በድጋሚ ቅዱስ ስሙ የአምላካችን የእግዚአብሔር የተመሰገነ ይሁን። ትምህርታችን ርዕስ ሁለተኛው ቁጥር ላይ ያለው ይሆናል። አንሰ እብየ እምግእዝየ ኩሉ ሰብ ሐሳዊ ውእቱ፣ ሰው ሁሉ ሐሰተኛ ነው አልሁ። ይህንንም ያልኩ ከራሴ ጀምሮ ያለውን እንማርበታለን። አስቀድመን የቅዱስ ጢሞቴዎስን ነገር ጥቂት እናነሳ። መጽሐፍ እንደሚል ሐዋርያው ቅዱስ ጳውሎስ ከጌታ ዕርገት 8 ዓመት በኋላ አምኖ 3 ጊዜ ከኢየሩሳሌም እየተነሳ ባሕር እያቋረጠ የብስ እየረገጠ ምስራቁንም ምዕራቡንም አውሮፓ፣ ሰሜኑንም አፍሪካ፣ መካከለኛው ምስራቅንም እስከ ሩቅ ምስራቅ እስከ ቻይና እስከ ሞንጎሊያ ዛሬ በዚህ ስም እስከሚጠሩ ሀገራት ድረስ መከራ እየተቀበለ ሲያስተምር በአንዱ ስፍራ በድሮና የምትባል አይሁዳዊት ሴት ጢሞቴዎስ ከሚባል ልጇ ጋር አግኝቶታል። በዚያ አስተምሮ ሰብኮ አባቱ ጣዖት አምላኪ እናቱ አይሁዳዊት ነበረችና እናቱን ደስ ይበላት አይሁዳውያንን ደስ ይበላቸው ብሎ ገርዞ አስከትሎታል። ከዚያ በኋላ ቅዱስ ጳውሎስ ከሱ በፊት የቀደሙትን ከሱ በኋላ የመጡ ደቀ መዛሙርትም ነበሩት። እንደነ ቅዱስ ማርቆስ፣ እንደነ ቅዱስ ሉቃስ፣ እንደነ ቅዱስ ስልዋኖስ ያሉ የቅዱስ ጳውሎስ ደቀ መዛሙርት ከእርሱ የሚቀድሙ ከሰባ አርድእት የተቆጠሩ ናቸው። እንደነ ቅዱስ ጢሞቴዎስ ያሉት ግን በኋላ አስተምሮ አሳምኖ ደቀ መዛሙርት ያደረጋቸው ናቸው። ከነዚህ ሁሉ ራሱ መልእክት ሲጽፍለት ቅዱስ ጳውሎስ በጻፈው በጢሞቴዎስ መልእክት ላይ እንደተጠቀሰው ተወዳጅ ልጄ ይለዋል። በተለይ በአንደኛው የመጽሐፍ ክፍል ላይ ከመንፈሳዊ አልፎ ስለ ሥጋ ጤንነቱ በመጨነቅ ዛሬ ብዙ ሰው በተፋልሶ የሚተረጉመውን በጾም በጸሎት በገድል ተቀጥቅጦ ነዋሪ ነበርና ሰውነቱ እንደተጎዳ በመንፈስ ቅዱስ አውቆ ወይትስተይ ማየ ራቆ፣ ውሃ ብቻ አጠጣ እባክህ። ዛሬ ልክ ብዙ ሰካራም ባለበት ዘመን እስቲ አንዳንዴ ውሃ ጠጣ የሚባል ሰው አለ። አንዳንዴ ሰምታችሁ ይሆናል። አሁን እዚህ ሰፈር ሙተዋል እንጂ ውሃ ጠጥተው አያውቁም። ነፍስ ካወቁ ምንድን ነው የሚጠጡ? ጠጅ፣ አረቂ፣ ጠላ የመሳሰለውን ቢጠፋ እንደው ልቅላቂውን ይጠጡታል እንጂ ጥሩ ንጹህ አይጠጡም። እና ባብዬ ውሃ ጠጣ እንጂ ሲሏቸው አንቺ ክፉ ሰው ልብስም በምን ልታጥቢ ነው ውሃ የምጠጣ ይሉ ነበር። እና ይሄ እንግዲህ እንዲህ ያሉ አስታውሳቸዋለሁ። ሽማግሌ ትልቅ ሰው ሞተዋል አሁን። እና ያ እንግዲህ ባህል ነው እንግዲህ የሀብታምነት የጌትነት መገለጫ ነው ማለት። በቀድሞ ዘመን ሀብታሙ ውሃ አይጠጣም ይባላል። የሀብት መገለጫ ነው። ልክ እናንተ የተቀደደ ልብስ እንደማትለብሱት ማለት ነው። ገንዘብ ያለው ሰው ተቀደደ ልብስ አይለብስም አይደል? የተቀደደ የቆሸሸ ልብስ መልበስ እንደማይፈልገው አይነት ነው በድሮ ዘመን። እና ይሄ ቅዱስ ሰው በገድል እየተቀጠቀጠ
ወንጌልን እየሰበከ ልብ ብሎ እየወጣ እየወረደ እንደ ሰማዕታት እየተገረፈ እንደ ጻድቃን እየጸለየ እየጾመ እንደ ሐዋርያት እየሰበከ ሰውነቱ አለቀ። ስለዚህ ነገር ምን አለው? እባክህ ውሃ ብቻ አትጠጣ፣ ህዳጠ ወይነ ትኮስህ በእንተ ሕማመከ ዘዘልፍ ይላል። በአብነቱ በእንተ ሕማመ ከብድከ ይለዋል። ስለ ወድህ ህመም ዘወትር ስለሚያምህ ህመም እባክህ ወይን ትንሽ ጨምረ ጠጣ። ለምን? ወይን ጨምሮ ሲጠጣ ሆዱ ትንሽ ታውቃላችሁ፣ ምግብ ስንበላ ምግቦች ውስጥ በእያንዳንዱ ምግብ ውስጥ ብዙ አይነት ንጥረ ነገር አለ ይባላል። ከነዛ ውስጥ ሰውነት የሚገነባ ብቻ ሳይሆን እያንዳንዱ ምግብ ከውስጡ ጠቃቀኑ ነው እንጂ መድኃኒትነት አለው። መድኃኒትነት የሌለው ምግብ የለም። ሁሉም ምግብ መድኃኒትነት አለው። ከምግብ ሁሉ በመድኃኒትነት አንደኛ ማን ነው ቢሏቸው ማን ነው ይባላል? ዝም ብሎ እንደ ምግብ የሚበላ ግን ራሱን ችሎ ቋሚ መድኃኒት መሆን የሚቻለው ምንድን ነው? ምግብም መድኃኒትም በተመሳሳይ ጊዜ ማር። ማር በአንድ ጊዜ ምግብም ነው መድኃኒትም ነው። እኔ የገረመኝ ነገር ልንገራችሁ። እዚህ ሰፈር አካባቢ ውሃውን ለብ አድርጋ ማሩን እዚያ ውስጥ ከታ ስትጠጣ አየኋት እና ለአምሮት ነው ብዬ ስላት አይ ለጤና ነው። ለምን አይነት ጤና? ለብዙ አይነት። ዋናው ግን ጉሮሮን ሲከረክረኝ ጉንፋን ሊመጣ ነው። ስለዚህ ሲጀምር የሚገታው ማር ነው። ወይ በለብ ባለ ውሃ እምቢ ካለ ዝም ብለህ አንድ ማንኪያ አንስተህ መብላት ነው። ከዛ ጊዜ በኋላ ረጅም ጊዜ እንደዚህ አይነት መከርከር ሲመጣ ያችን አንዲት ማንኪያ ቀምስ ቀጥ እያለ ብዙ ግን እግዚአብሔር ደግሞ ሂድ ብሎ ካዘዘው ግን እንኳን ማር መላክም አያስቀረውም። አሁን በሰሞኑን ማሩን ብንለው እምቢ ብሎ አልፎ ብዙ እንዲያጎድቶ ሄደ። በዚህ አልገረመኝም። ይሄ የአፍ ውስጥ መቁሰል ታውቃላችሁ? አፍ ውስጥ ትልቅ ነጭ ነገር መስሎ በጣም የሚቆስል ምግብ መብላት የለም የለ ገጥሞት የሚያውቅ ካለን የሚያውቀው አፍ ውስጥ ይቆስል። ይሄ አፋችን ውስጠኛው ክፍል ማለት ነው። ስቃይ ነው በጣም እና እንደዛ ሆኖ አንዱ ምናምን የነከስበት ይለኛል። ይሄ ምንድነው ዳማከሴ እንዳንዱ እንትን አድርግ ምንም ነገር በቃ። በኋላ አንድ ደግ ሰው አገኛለሁኝ። ያው ደግ ሰው ስላችሁ ትርጉሙ ይገባቸዋል። እና ምን ሆነ ነው ሲለኝ እንደዚህ ሁኛ አይ አቤት ማር የለህም አለ። አለ እንጂ በልቀባው ማር። መቼ ጀምሮ ነው ደግሞ ማር ቁስል የሚያድን? አይ አንተ ደግሞ አትሰማም፣ ዝም ብለህ አድርግማ ሆኗል። 5 ደቂቃ አይቆይም እልም ገርሞኛል። እና ማር መድኃኒት ነው። በእርግጥ በእውነቱ ሌላም ነገር መቼም ተጨምሮበት ይሆናል። አፈጣጠኑ ነው መድኃኒትነቱ። ተፈጥሮ ነው አፈጣጠኑ። ምናልባት እንግዲህ የደግነት ይሆናል፣ የዚህ የተናጋሪው ሰው ደግነት ይሆናል። ናናው ትልቁ ነገር ምንም ለዚያ ነው ወይን ጠጣ ብሎ ሲለው አንድ የተጎዳ አካሉ ትንሽ እንዲጠገልለት፣ ሁለተኛ ግን መድኃኒትነት ስላለው ሆድ ውስጥ ገብቶ የሚሰራው ሙያ ስላለ ነው እንዲህ ያለው። እና ይሄ ቅዱስ ሰው የሚገርማችሁ ከቅዱስ ጳውሎስ ጋር በጣም ብዙ መከራ እንደተቀበለ እዚህ መልእክቱ ላይ እንመለከተዋለን። ሁለቱን ቅዱስ ጳውሎስ ለጢሞቴዎስ የጻፋቸውን ስትመለከቱ የቅዱስ ጢሞቴዎስን መከራ አብራችሁ ታዩበታላችሁ። የሚያስገርመው ነገር ቅዱስ ጳውሎስ የተሰዋ በ67 ዓመተ ምህረት ነው አይደለም? 67 ዓመተ ምህረት ባመነ በ25ኛ ዓመቱ ማለት ነው። ከዚያ በኋላ ቅዱስ ጢሞቴዎስ ለ30 ዓመት ብቻውን ሰብኳል። በ97 አካባቢ ነው አረፈ የሚባል እና ሐዋርያውያን አበው ከሚባሉት ዘግይተው ካረፉት አንደኛው ቅዱስ ቀሌምንጦስ ሲሆን ሁለተኛው ቅዱስ ጢሞቴዎስ ናቸው። ቀሌምንጦስ የቅዱስ ጴጥሮስ፣ ጢሞቴዎስ የቅዱስ ጳውሎስ ደቀ መዛሙርት፣ የሁለቱ አበይት ሐዋርያት አርድእት እነዚህ ዘግይተውን የተሰዉ ይባላል። እና ይሄ ቅዱስ ሰው እግዚአብሔር በረከቱን ያሳድርብን። ንባቡን የሰማችሁት ንባብ ቅዱስ ጳውሎስ በሁለተኛ መልእክቱ ስንብት ነው ይባላል። ወደ መጨረሻው የታችሁት ከሆነ እንግዲህ ጊዜ ደርሷል ብሎ የስንብት ኃይለ ቃል ስለሚነግረው ማለት ነው። አሁን ወደ ርዕሳችን እንመለስና የቅዱስ ዳዊትን የኃይለ ቃሉን ነገር እንደ እግዚአብሔር ፈቃድ እናነሳ። የሳምንቱ ርዕስ ተረስቶ አይደለም ወበየ አጋንንት ይዘፍኑ የሚለው በጣም ተግሳጽ ስላበዛብኝ ሳምንት እኔንም ለበሽታ ስለዳረገ ብዙ ሰዎችንም ስለሚያናድድ እስኪ ይሰንብትና ሌላ ቀን እንጨርሰዋለን እሱን ርዕስ። ዝርዝር እግዚአብሔርን እውነት ምንም አድርገን መሸፈን አንችልም። ዛሬ ግን በእርግጥ ይሄኛውም ርዕስ ወደ ምን እንደሚወስደን አናውቅም። እንግዲህ የዓርብ ዳዊት ላይ ያለ ኃይለ ቃል ነው። እንግዲህ ኃይለ ቃሉን ቅዳሴ መልክዓ ቁርባን በሚደረስበት ሰዓት አንዳንድ ጊዜ አስቀድሞ አንዳንድ ጊዜም ከመልክዓ ቁርባን በኋላ ካህኑ
ለዲያቆኑ እንዲያቆርብ ትእዛዝ ይሰጠዋል። እንዲያቆርብ ትእዛዝ የሚሰጠው በዚህ ኃይለ ቃል ነው። አመንኩ በዘነበብኩ ይላል ካህኑ። ዲያቆኑ ሸብረክ ጎንበስ ብሎ ይቀርባል። ይህም የሆነው እንግዲህ መጋረጃ ተጋርዶ እናንተ ከውጭ ናችሁ። ከውስጡ ዲያቆኑ ሸብረክ ብሎ ይታዘዛል እና በሚያዝበት ጊዜ ካህኑ አመንኩ በዘነበብኩ ወአንሰ ብዙኃ መምኩ አንሰ እቤ እንግእዝየ ሁሉ ሰብ ሐሳዊ ውእቱ ቀጥሎ እንተኑ አስዮ ለእግዚአብሔር በእንተ ኩሉ ዘገብረ ሊተ እስከምትለው ይደግማል። ከዚህ ቀጥሎ ማን ይቀበለዋል? ሰራዩ ዲያቆን አይደል? ምን ይላል? ጽዋ ሕይወት ትሜጦ ወስመ እግዚአብሔር ብሎ እስከ መጨረሻው ሰተት አድርጎ ደግሞ ከተጎነበሰበት ቀና ብሎ ጽዋውን ይዞ ወጥቶ እናንተን ያቆርባል ከካህናቱ ጋር ማለት ነው። ይህ ኃይለ ቃል የተነገረ በጥሬ ዘሩ ለዳዊት፣ በምስጢሩ ለሕዝቅያስ፣ በሌላ ሀተታ ለሌሎችም ተጠቅሷል እንዳገባቡ ማለት ነው። ግን አንዳንድ ኃይለ ቃላትን እንመልከት። ሰው ሁሉ ሐሰተኛ ነው አልኩ የሚለው መነሻው በተናገርኩት አመንኩ እንዳገባቡ ነው ብያቸዋለሁ። በጥሬ አገባቡ ከሄድን አሉታዊ ነው ትርጉሙ። በምስጢሩ ከሄድን አዎንታዊ ነው። የሰው ልጅ በተናገረው ማመን ያመነውን መናገር አለበት። ለናዋላችሁ ለዚያ ነው ሰው ምን ጊዜም ቅዱስ ጳውሎስ ራሱ ምን ሆኖናል? ወፎን እንከ ዘኢትምሄር ርእሰከ በሚለው በሮሜ መልእክቱ ምዕራፍ 2 ቁጥር 21 ላይ አንድ ሰው ማስተማር ያለበት የሚኖረው ነው አይደል? አዎ መኖርስ ያለበት ምንድን ነው? የሚያስተምረው። ስለዚህ እውነተኛ መምህር የሚባል ማን ነው? የሚናገረውን የሚኖረውን የሚያስተምር ነው። ይሄማ እንዴት ይቻላል ይላሉ ሊቃውንት ሲተረጉሙ። ይሄማ ጨልሶ ተገርኝቶ አምላክ መሆን አይደል ለምን ይቻላል ቢሉ ቢያንስ እየወደቀ እየተነሳ ዛሬ አንድ ትምህርት ያስተምራችሁና ሄዶ ቢሞክረውም ቢለዋል ያዝናል፣ ይጸጸታል። ደግሞ ነገ ይሞክረዋል፣ ደግሞ ነገ በስቲያ ይሞክረዋል። እንዲህ እያለ ይኖራል እንጂ ምን ይባላል? ቃለ እግዚአብሔር መትር ነደሳት ይላችኋል። ምናምን ይምተረውና ምን ይላችኋል? አንተ ለምንድን ነው የማትጾም ስትሉት አንዳንዱ ሰባኪ ይላል ቃለ እግዚአብሔር መትር ነደሳት ይላል እኮ መጽሐፍና ቃለ እግዚአብሔር መናገር ራሱ ገድል ነው ይላል። ማን ያለ? እስቲ እንዲሁ ቃለ እግዚአብሔር መናገር የጎዳው ሰው እስኪ ንገረኝ አለ? ያውም በዚህ ዘመን ቃለ እግዚአብሔር ተናገረ መኪና አንተ አሽከረክራለህ ፎቅ ትሰራለህ እንጂ ትከበርበታል እንጂ አቦ በነገራችሁ ላይ ክፋቱን የምታውቁት ሰው ሲያከብራችሁ አይደለም አላከብራችሁ ሲል ነው። እዚህ መድረክ የመቆሙን ክፋት የምታውቁት ለምሳሌ ልፍ ስትል አንዱ ቁጭ ብሎ ይቀራል፣ ሳይነሳልህ ይቀራል፣ ይበሽቃል። ያን ጊዜ ታውቀዋለህ ችግር ውስጥ እንደገባ የምታውቀው ራስህ ጋር ትዋቀሳለህ። እንዲያውም አንዳንድ ጊዜ ታይና ደግሞ የሚገርማችሁ ነገር ለክፋቱ ትልልቅ ሰዎች ያከብሯቸዋል። ይህን የሚጤው ግን በተለይ ሰነት ተማሪው ምናምኑ ጤፍ ያለፈ አይመስሉም። እውነቴን ነው። እኔ የሰነት ትምህርት አገልግሎት እድሜን ሁሉ ስላሳለፍኩኝ በጣም ነው የማዝን። እኔ መንበረ መንግስት እያለሁኝ የዛሬ 10 ምናምን ዓመት ለልጆች በሉ ከዛሬ ጀምሮ ጉልበት መሳም ሁላችሁ የካህናትን የአባቶችን ጉልበት መሳም መማር አለባችሁ የሚል ሰራቢ ትምህርቱ ሙሉ እንደዛ ነው። ርዕሱ ሰጊዱ ነው። የስግደት አካል አይደለም። ጉልበት መሳም የስግደት አንድ አካሉ ነው፣ ዝቅተኛው አካሉ ነው። እና ከዛ ግን ልምምድ ሰዓት ላይ ሲደርስ የማንን በማን ላሳያቸው? እዚህ ያሉት አስተማሪ ነው ብቻ ነው። ምንም አማራጭ የለኝም። ኑ የኔን ትስማላችሁ። ኩታሮቹ ደስ ብሏቸው ትልልቆቹ ያጎረመረሙ ቢሆን ሳሙ። ከዛ ክስ መጣ ከቤተሰቡ ሁሉ ደርሶ ልጆቻችን እንደ ባሪያ ጉልበቴን ካልሰማችሁ አላስተምራችሁም ብሎ ተብሎ ክስ መጣ። ነው በሉ ማሩና። በነገራችሁ ላይ መታችሁ ጉልበት ስትስሙ ተጠቃሚው ሳሚ ነው የሚሳመው ነው? ነገሩኝ። ተጎጂው ሳማን ነው እንዴ? አንድ ካህን ጉልበቱን ብስሙት ምን ያገኛል? ከእናንተ ከንፈር ወርቅ አለ እንዴ? ጉልበቱ ተለጥፎ የሚቀር እኮ ይገርመኛል። መራቅህ ነው ተፍተህብኝ የምትሄደው። ስማኝ ምን ሊያደርግልኝ? አስቡት። የሁላችንም ጉዳት እንድናየው ነው። እዚህ ሳይስሙኝ ብሎ ቅር የሚለው ተጎዳ፣ ሳይነሱልኝ ምናምን። ይህንንም ማስተምራችሁ በግምት አይደለም፣ የማውቀውን የደረሰብንን ነው ማስተምራችሁ። ይገጥማል።
ሲጨንቀው መጥቶ ካላገኘው ብሎ እንዲሁ አሁኑን ካላልነገርከኝ ማበዴ ነው ጨርቅን እመጣልኝ ነው አለኝና አንድ ሰው ባለፈው ሰሞን እሺ ብዬ ወገቤ ሲንቀጠቀጥ መክሬ ሄደ። በስንተኛው ቀን ሳልፍ እያየኝ ቁጭ ብሎ ቀረ። አሁን አስቡት፣ አስተማሪነቱን አያውቅም እንዳትሉ እንዴ! ያው መጥቶ ደግሞ አንድ ቀለም የነገረ እንደ አባት ሁለት እንደ ፈጣሪ ተብሏል። በነገራችሁ ላይ እኔ ሳይነሳልኝ ማለት ኃጢአት ነው አይደለም? ነው። ለእኔ ምንድን ነው? ኃጢአት ነው። እኔ ሳይነሳልኝ ማለት ኃጢአት ነው። ከሁሉ የከፋው ግን ለሱ ነው ያለ። የይሁዳን አባት ስምዖንን ያስረገመው ምንድን ነው? ለምንድን ነው ዕንባቆም የተበሳጨው? ነቢዩ ዕንባቆም ተበሳጭቶ ተርታ እርግማን የረገመው ምንድን ያለው? እብን ላይ ለእብን ነቢሮ፣ ድንጋይ በድንጋይ ላይ ተቀምጦ አይደለም? ይሄ ሰው የሚወልደው አለ ዘአቡሁ እልገቱ ዘእሙ ብእሲቱ ወዘግዚኡ ሲወጡ አለ። ከዚህ የሚወለድ እናቱን የሚደፍር አባቱን የሚሰልብ ጌታውን ፈጣሪውን የሚሸጥ ነው። ይሄንን የምንልበት ምክንያት እንዳልኳችሁ ያ ሰው ቢነሳለት ዕንባቆም ምን ይጠቀማል? ምንም አይጠቀምም። ይህንን ብዬ ስል ከዚህ በፊት መመሪያ ሰጥቻችኋለሁ ጉባኤ ላይ ባካችሁ አትነሱ ብያላም ብያላችሁ ታርጉታላችሁ፣ እናንተ ታውቁ። እኔ ግን የማንም ሰው መነሳት እንደማይገባኝ ያውቃለሁ። አያምረኝም አይደለም። በነገራችሁ በአንዳንድ ጉዳዮች ላይ ግልጹኝ የምነግራችሁ ሆን ብዬ ነው። ግልጹኝ ሊያምረኝ ይችላል፣ ግን ስህተት ነው። ገብታችኋል? እንድትነሱልኝ ሊያምረኝ ይችላል፣ እንድታከብሩኝ ሊያምረኝ ይችላል። ስህተት ነው። አቧቦ መባል ስህተት ነው። አይጎዳኝም ማለት ይጎዳል፣ አይጠቅምም። እሱን ማስተዋል ግድ ይላል። ግን አስተማሪ ስትሆኑ አንደኛው ትልቁ ችግር ይሄ ነው፣ መከበር ፍላጎት። ምንም ብትጫኑት ካልበቃችሁ በቀር እሺ አይልም። ምንም ብትጫኑት እና ለምንድን ነው የምትናገረውን ነገር ማትኖር ብላችሁ ትሉት ቃለ እግዚአብሔር መተርነ ደሳት እንደዛ የሚባል ነገር የለም። በመጀመሪያ ደረጃ ቃለ እግዚአብሔር መተርነ ደሳት እንዲሁ ምስጢሩን እንተውና አማርኛው ምንድን ነው? ምን ብላችሁ ትተረጉማላችሁ? ምን ተታነበብ ይላል መጽሐፍ። እስቲ ምን ብላችሁ ነው የምትተረጉሙት? ቃለ እግዚአብሔር ይመትር ንደሳት ምንድን ነው? ምስጢሩን ሳይሆን ጥሬ ዘሩን። የእግዚአብሔር ቃል ነደሳትን ምን ይላል? መተረ ምንድን ነው? ቆረጠ ከፈለ ነው አይደል? ግን እሳት ሊቆረጥ ሊከፈል የሚችል ነገር ስላልሆነ በተፈጥሮ ምን ተብሎ ነው የሚተረጎመው? ያጠፋል ነው አይደል? የነደደ እሳትን የሚያጠፋው የሚያበርደው የእግዚአብሔር ቃል ነው አይደል? ለሰለስቱ ደቂቅ ለአናንያ፣ አዛርያ፣ ሚሳኤል፣ ለቂርቆስ ወይሉጣ፣ ለሰማዕታት፣ ለንጹሐን ሁሉ የነደደ እሳትን ያጠፋላቸው እሱ ነው። እንዲህ ጥሬ ዘሩ እሱ ነው። ምስጢሩ ሌላ ነው፣ ወደ ሌላ ትርጓሜ ላይ ሌላ ነው። ግን ለአንድ ሰባኪ እንደሚሰብከው አድርጎ ግን የሚሰጥ አንድም ሀተታ የለም። ነውር ነው። ሰው ለራሱ ጥፋት ብሎ ሰብለ ሃይማኖት ያለብሳ ይላሉ አባቶቻችን። እና አመንኩ በዘነበብኩን ወደ ምስጢሩ ከወሰድ ነው የሰው ልጅ በተናገረው ነገር ማመን፣ ያመነውን ነገር መመስከር አለበት፣ ወይም የሚናገረውን መኖር የኖረውን ማስተማር አለበት። እንደምን ይቻላል ይሉ ቅድም ነገርኳችሁ። መሞከር ነው። እችን ማስተዋል። አሁን አመንኩ በዘነበብኩን ደግሞ ይሄ በአዎንታዊ ሳይሆን በአሉታዊ እንውሰደው፣ በተባለበት በጥሬ ዘሩ እንውሰደው። አመንኩ በዘነበብኩ እኔ ያልኩት ነገር ስህተት ነው፣ ስህተት መናገሬንም አምናለሁ ነው ጥሬ ትርጉሙ። ለናላችሁ ታሪኩን ልንገራችሁ። ነብዩ እና ንጉሱ ቅዱስ ሕዝቅያስ አንድ ፈተና ገጠመው። እሱም ሰናክሬም የሚባል ንጉስ 185,000 ሰራዊት ይዞ አስጨነቀው። በጉልበት እንደማይችለው ሲያውቅ ተለማመጠው። መለማመጡም አልሰራም። ሰናክሬም ሎቱ ስብሐት እግዚአብሔርን ተሳደበ፣ ሕዝቅያስን ተሳደበ። ሕዝቅያስ ሲያለቅስ ቅዱስ ኢሳይያስ ሲጸልይ እግዚአብሔር ልመናውን ሰምቶ ሚካኤልን ላከና ሰናክሬምን ከነሰራዊቱ አጠፋው። መጀመሪያ 185,000 ሰራዊቱን አጠፋ። ኋላ አድራማሌክና ሶልሶል የሚባሉ ልጆቹ እሱን በጣዖት ቤት ገደሉትና እነሱም ሸሹ። ሌላኛው ልጁ ነገሰ። ይሄ ነገር ከተደረገ በኋላ ነቢያት ሐሰት ተሰበሰቡና እንሸለም ብለው ቀጥ ብለው ወደ ንጉሱ ወደ ሕዝቅያስ ገቡ። ንጉስ ሆይ ሺህ ዓመት ያንግስ አሉት። ምንድነው
ነቢዩ ኢሳይያስ በአባትህ በአካዝ ዘመን እንዲህ ሲል ተናግሮ ነበረ። ናሁ ድንግል ትጸንስ ወትወልድ ወልደ ብሏል። እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሏል። ድንግል የተባለች ኢየሩሳሌም ናት። የአሕዛብ ኮቲ ያልረገጣት፣ ፈረሱ ያልረመረማት፣ ጅራፉ ያልጮህባት። ወልድ የተባልክ ልጅ የተባልክ አንተ ነህ፣ ለልጅ የበቃ ኢየሩሳሌምን ያስከበርክ ብለው አሉት። ምን አላቸው? ይሆናል ብሎ ወደ ቤቱ ገባ። ያን ጊዜ መልአከ ሞት መጥቶ ልቡን ሰቅዞ ያዘው። ኢሳይያስ መጥቶ ሥራ ቤተከ፣ በል ቤትህን አሰናዳ፣ ትሞታለህ እንጂ አትድንም። አምላክ ሰው ሆኖ ታውቃላችሁ፣ ደረቅ ሐዲስ ይባላል አይደል? በደረቅ ሐዲስ ሌላ የሚተረጉሙ የተረገመ ነው። ደረቅ ሐዲስ ለማን ብቻ ነው የሚተረጉም? ለጌታ ብቻ። መዝሙር 64 መዝሙር 109 ይቤሎ እግዚእ ለእግዚእ ለማን ተተረጉመዋል? ጎሳ ልቤን ለማን ተተረጉመዋል? ለምን ታንገለጉን ለማን ተተረጉመዋል? እግዚኦ እግዚእነ ለማን ተተረጉመዋል? ለምን? ደረቅ ሐዲስ ነው። አንዳንድ ጊዜ ደረቅ ሐዲስ ያልሆነ ለክርስቶስ የተነገረ ነው አይደል? ምሳሌ መዝሙር 21ን ተመልከቱት። ለዳዊት ወልዱ አመ እመንግስቱ ሰደዶ ማይዝ የቀነው እገሪሁ ወእድዋ ለደራሲ ስቅለተ ክርስቶስ እግዚእ ከመያጠይቅ ፈቂዶ ቀነውኒ ይብዬ እለ ተጸምዶ ለቅንዓት መሪር ዘ ሰይጣን ወለዱ አለ አባ መዝሙረ ክርስቶስ። አሁን ቅዱስ ዳዊት ምን አለ? በስደቱን እያዘከረ ቀነውን እደው የወገሬ እጆቼን እግሮቼን ምን አሉኝ ተናገሩ። ቅዱስ ዳዊት እግሩ ተቸንክሯል፣ እጁ ተቸንክሯል። ለዚያ ነው ደራሲው። ይሄ አሁን ለጊዜው ለዳዊት በሌላ አንቀጽ ይተረጎምና ምስጢሩ ግን ለጌታችን ቢነገር ነው። እነ ይቤሎ እግዚእ ለእግዚእ እነ ጎሳ ልቤል እነ ለምን ታንገለጉ እነ እግዚኦ እግዚእን የመሳሰሉ ግን ደረቅ ሐዲስ ናቸው። መዝሙር 53 ደረቅ ሐዲስ ነው። ናሁ ድንግል ትጸንስ ደረቅ ሐዲስ ነው። ለምሳሌ የወረድ እግዚአብሔር ውስተ ምድረ ግብፅ ሚል መዝሙር ማን ነው? ትንቢተ ኢሳይያስ ምዕራፍ 19 አለ አይደል? ዘይጽያን ዲበ ደመና ቀሊል ይላል አይደል? እሷውን ጥሬ ዘርና ምስጢር አለው። ደረቅ ሐዲስ አይደለም። እየተረዳችሁ ነው? ደህና ዋላችሁ? አዎ። እና ደረቅ ሐዲስ የተባሉ ኃይለ ቃላትን መተርጎም ለሌላ ነገር ጸያፍ ነው። እነሱ መጥተው ድንግል የተባለች ኢየሩሳሌም ወልድ የተባልክ አንተን አሉት። ይሆናል አለ። ልቡን ሰቅዞ መልአከ ሞት ያዘው፣ ተጨነቀ። በዚህ ሰዓት ነው ምን አለ? አመንኩ በዘነበብኩ። አዎ እኔ ስንፍና ሐሰት ተናግሬያለሁ፣ መናገሬንም አምናለሁ። ገብቷችኋል? ኧረ በሞቴ ምስጢሩን ቅድም ተነጋግረናል አይደለም? አመንኩ በዘነበብኩ ሰው የሚናገረው የሚያምንበት መሆን አለበት። አንዳንድ ጊዜ ታውቃላችሁ እዚህ መምህራን ተመረቀው ከመውጣታቸው በፊት ለአንዳንድ ኮርስ ጉዳይ በፊት ነበር ይቺ አንድ ነገር ደጋግሜ እችንላታለሁ። ነገ ከነገ ወዲያ እናንተ በክህነት ያላችሁ ለማስተማር ከመውጣታቸው በፊት ሁሉ ጊዜ ምችን አስቡ። ስለ ስብከት ጉዳይ ስለ አገልግሎት ጉዳይ ስንነጋገር ይኸውላችሁ እኔ እንደ ወንድም እንደ ትልቅ ወንድም አንድ ነገር ልንከራችሁ። እማትቆርቡ ከሆነ አትስበኩ። ንስሐ እማትገቡ ከሆነ አትስበኩ። ለምን? አንደኛ የምትሰብኩት ስብከት ሙያ አይኖረው፣ ሰው አይሰባችሁ። ብዙ ሰው የሰማን የሚመስለን ምሳሌ እናንተ እያዳመጣችሁ ነው አይደል? ይመስላል፣ ላይሆንም ይችላል፣ ሊሆንም ይችላል። ማን ያውቃል? ፍጥጥ ብሎ ጸጥ ብሎ ማዳመጥ ስብከት የመወደዱ መገለጫ አይደለም። እኔ አስታውሳለሁኝ ድሮ የአስኳል አስተማሪ በነበርኩበት ጊዜ አንዴ 5ኛ ክፍል አስተማሪ እባክህ አግዘኝ። እኔ ማለት በጣም ወደታች ያሉ ህፃናትን ማስተማር በጣም ከባድ ነው፣ በመንፈሳዊ በስጋዊ። አግዘኝ አንድ ፔሪየድ እባክህ የሆነ ቦታ ደርሼ ልመጣ አለች። እንግሊዝኛ አስተማሪ ነችና እሺ ብዬ ገብቼ ወደ 30 ደቂቃ ምናምን ይሆናል ስለፈልፍ ቆይቼው በሰው ሀገር ቋንቋ ጸጥታቸው የ5ኛ ክፍል ተማሪ አስቡት እንግዲህ ጸጥ ብሎ በቃ በተመስጦ ነው የሚያዳምጡ። እኔ እንደዛ ነው መሰለኝ። ኋላ ግን ተጠራጠርኩና
ይሄ ነገር ልጆች የምለው ሁሉ እየገባችሁ ነው ስል አሉ። ስብዬ ነው በከንቱ እንደ ቁራ መለፈልፍ በሉ። አሁን የቀረን ጥቂት ደቂቃ አለው፣ ተጫወቱ፣ ይለፍላችሁ። ሴትዮዋ ትመጣላችኋለች። አስቡት፣ በእናንተ እንግሊዝኛ አቴንቲቭሊ እያዳመጡኝ ነው ይባላል አይደል? ኧረ በጭራሽ ተውት እሺ እያለ የሚያዳምጣል አይደል? ያለም እኮ አይሰማም። መንፈስ ቅዱስ ካረዳ አትችልም። ለዛ ነው እሱ ብቻ አይደለም። እኔ እንዲያውም እንዲገሰጹ ያን መድረክ በጣም ሳይለምዱት እንዲገሰጹ ይሁላችሁ። እኔ የማትቆርቡ ከሆናችሁ ንስሐ የማትገቡ ከሆነ መድረክ ላይ ወጣችሁ መንግስተ ሰማያት ቀርባለችና ንስሐ ግቡ ብለህ ትሰብካለህ። እኔ ምዕመናን መካከል ቁጭ ብያለሁኝ። ጥያቄ አለኝ ትላለህ። እንደ ጃኒ ፈንቅራ ተማሪ አለ። በየትኛውም ሰዓት ነው የጃኒ ካው ተማሪ የሚያወጣል እሳት ብታዩት። በስመ አብ ጃኒ ካውንም ያውቃል። ለአርማጭሆ ጃኒ ካው ወይ ጃኒ ፈንቅራ የደጎቹ ሀገር። እንደዚያ ሀገር ሰው መልካም ሰው አይቻላግም። የትም ብትሄድ በትምህርት እሳት ጃኒ ካው እንዲቪና የታወቀ ነው። በትምህርት እናንተ የሁሉ ስም ባይድ ነው አይደል? እንዲህ አካባቢ ስም ማጥናት ምን ይጎዳቸዋል? ወርቅ ምድር፣ ግራምጣ፣ ገንበራ፣ ማሂን እስቲ እንደው በሞቴ ጉልቶች ቤት ነው። ጉልቶች እዚህ እኮ ነው ጎንደር። እዚች አንገረብን ፈንጠር ብላችሁ ተሉ ስሆር ማርያም አለች አይደል? እዛ ጉልቶች አለ። ብላጅ ጌት ነው በዚህ አይደል? ገንፎ ቁጭ ቤት ነው። ገንፎን ታውቃላችሁ? በዚህ ነው። እኔ ገርመኛል። አንድ ፎቶ ፌስቡክ ላይ ትናንት ተለጥፎ እያየሁኝ ይሄን ፊት ለፊት ከጀርባችን በሰሜን ያለውን ተራራ ያሳይ። የዚህ ተራራ ስሙ ማን ነው? ሁሉ ሰው ምንድን ነው የሚል? ጉሃ ተራራ፣ ገነት ተራራ። ስሙ ማን ነው? አጨናቅሩ ያጠናቅር ተራራ ይባላል አይደል? ግን ገነት ተራራ ቢባልም ሁለተኛ ስሙ ነው። ጉሃ የተባለ ደግሞ በሆቴሉ ነው። በኋላ ገነት በዛፎቹ ምክንያት ነው አይደል? ባህር ዛፉን ተከለልን እናደርግ ገነት ብየዋለሁ አለ። ሲቀልድ ይሆን ከልቡ ይሆን? ገነት ማለት የአትክልት ስፍራ አይደለ? ቃል በቃል ሲተረጎም። ለሁሉም ወደ ጉዳያችን እንመለስና እሱን አንድ ምስጢር ተረዱ። ይሄኛው ግን ይህ አመንኩ በዘነበብኩ የሚለው በቅዱስ ሕዝቅያስ፣ በቅዱስ ዳዊትና በቅዱስ አባታችን በአዳም አንጻር ቢያንስ በሶስቱ ብናየው፣ በቅዱስ ጳውሎስ በአራቱ ብናየው የሚተረጎመው በአሉታዊ ነው። በአሉታዊ ነው ማለት አዎ ስህተት ተናግሬያለሁ፣ አጥፍቻለሁ፣ ማጥፋቴንም ምን እላለሁ ነው አምናለሁ። ይህ አይደል የክርስቲያን ወጉ? ሕዝቅያስን ቅዱስ ያሰኘው አንዱ ይህ አይደል? ዳዊትን ቅዱስ ያሰኘው ይህ አይደል? አባታችን አዳም ቅዱስ ያሰኘው፣ ጳውሎስን ቅዱስ ያሰኘው እሱ አይደል? አመንኩ በዘነበብኩ፣ አዎ ስንፍና ተናግሬያለሁ፣ ሐሰት ተናግሬያለሁ። ለዛ እኮ ነው አንድ ሰው ይኸውላችሁ መድረክ አትልመዱ፣ መድረክ አትወጡ። ቅድም የሰባኪዎቹን ልጨርስልን ካላችሁ እጄን አውጥቼ በሞት የንስሐ ግቡ የምትለን ንስሐ መግባት ምን ይጠቅማል? እንዲህ ይጠቅማል አለ። በምን አወቅ? አንብቤው ካለኝ አይ በማንበብ ምኑ ይታወቃል? ሞክረው ነው። በሞት ከመድረኩ ውረድልን። ልክ ቅድም ስንጨዋወተው እንደነበረ ቤተ እግዚአብሔር ላይ ቀድሞ አለቃ ገዳሙ ነፍሳቸውን ይማር እያሉ ተንሱ በአንድ ትንፋሽ ናት የቤት ትባላለች። አንድ ትንፋሽ ነው መጣለ ዛሬ በጥስጥስ ብላ አራቱን አለች አለ ተንሱ በተለይ እዝሏ በጥስጥስ ብላ ደብረ አባይ እየተባለ አንድ ትንፋሽ ናት ተንሱ። በአንድ ትንፋሽ ካልጨረስክ ውጣ ነው የምትባል እና እሳቸው ፊት በስራ የሚቀድስ የለም። በጣም የተለመደ እሳቸው የወደዱት በጣም ድምፀኛ ከሆነ ግን ያው መቼም እንደ ልቡ ይቀድሳል። እና አንድ ጊዜ አንደኛው ይጮሃል። አገልግሎት ላይ ነን እና ከቅድስቱ ካለችው አምደ ወርቅ ላይ ቆሞ ይጮሃል እና ድምፁ እንዲያ ያለ ነውና በቃ ረበሽ አበላሽ። በጣም ደግሞ አይታችሁት ከሆነ ድምፅ የሌለው ሰው በጣም ሲጮህ ችግር ነው። ዝም ብሎ ቆይቶ አንተ ዞራል ስለ እግዚአብሔር ምንም አልተማርክም፣ ዝም በል ማትረብሸን። ያስቡት እንግዲህ እገሌ ቅር ይሏል ምናምን አይደለም። አነጋገሩ እንደሱ ነው። ስለ እግዚአብሔር አልተማርከውም ወረድልን ብትባል መድረክ እየሰበክ ምን ትላለህ አንተ? አልተማርከው ወይም ደግሞ አታውቀውም፣ አልኖርከውም። ለመላከ እግዚአብሔር ሩሩ እንዲያ ቢልን
እንዲህ ለመባልስ ማድረጋችን አይፈቅድም። ግን አስቡት እና ትልቁ ነገር የአንድ ሰው የመልካምነቱ መገለጫ አንደኛ የሚኖረውን መናገር ማስተማር፣ የሚያስተምረውን መኖር ነው። ሁለተኛው የደግነቱ መገለጫ ደግሞ ሲሳሳት ተሳስቻለሁ፣ አጥፍቻለሁ ማለት ነው። አጥፍቻለሁ ሁለት ወገን፣ አንድ ለእግዚአብሔር፣ ሁለት ለሰዎች። ለሰው ግን መምረጥ ነው። ለምሳሌ ካህን ለነፍስ ልጁ አጥፍቻለሁ ማለት የለበትም። ምክንያቱም ያልበሰለ ይሆንና ሊንቀው ይችላል። ሀናቀው ደግሞ ራሱንም ይጎዳል። ለምሳሌ ትናንት ወንጌል ሲመረጥ ወደ ምስጢሩ ሄጄ ቅዱስ ሉቃስን ረስቼ ስታጎመጎሙ ነበር ሁለቶቹ ዲያቆናት። ያሞኝ እኮ ነው እያልኩኝ ኧረ በቤቴን ተዋጡኝ ይላል አቋቋም እቺ እንደ ወንጌሏን እንዲያርጎ በቅዱስ ሉቃስ ቀን ማቴዎስን ያስነበበብን እያሉ ነው እያልኩ ነበር። እንግዲህ ያማችሁኝ ነው ብዬ ገምቼ ያማዋችሁ ነበር። ኋላ ቆርቆሮኝ የዛ ይጀ ቤት እንደው አጭር ታጥቄ ሉቃስ ነው እንጂ ለምንም ትንሽ ሳምሳም እንደው ያንተ ተግሳጽ ይሆናል ብዬ ነው የራሱ የወንጌላው እሱ የሆነ ገሰጸኝ። እንደው እነሱ አላሙኝ ይሆናል። እኔ አሰብኩኝ የበዓሉን ምስጢር ነው መላእክትንና ጻድቃንን የሚነካልኝ አባ እንጦንስና መላእክትን ነው። ከመስባኩም ከወንጌሉም የተፈለገው እኮ እሱ ነው። በኋላ ትዝ ቢለኝ እንዲህ ያለውን ከሉቃስ መፈለግ እየተቻለ የትናንቱ ንባብ እኮ የቅዱስ ሉቃስ ወንጌል ምዕራፍ 18 ላይ ነበር። ያህል አይደል ያል አባ እንጦንስ የመነኑበት ምክንያት ሲጥ ሁሉ ዘብክነዋይ ምትለው ነው ይዘው አይደል? ያቺ እኮ ምዕራፍ 18 ነበረች። ጥሩ ነበረች። መስባኩ የመላእክትን ብቻ ሳይሆን ስለ መላእክቱ የዞን በእንት ያከለ ጻድቁም ጭምር ነው። መላኩን ልኩልት አይደለ አባ እንጦንስ የመነኮሰ እና ትልቁ ነገር ስህተትን ማመን ነው። በቃ እንዲያው በሰው ፊት ማመን ቢከብዳችሁ እንኳን ቢያንስ በእግዚአብሔር ፊት ነው። አንዳንድ ሰው ድርቅ ብሎ በቃ የሰራውት ነገር ትክክል ነው አይባልም። ትክክሉ ናችሁ ቢሆን እንኳን ትናንት አንድ ሰው ጋርና ሌላ ሰው ጋር ተቀምጠናል። ትክክል ከተናገርክ ለምን ይጸጽታል? አይ ይሄ ነው አላግባባን ያለ። ትክክልን ተናገር መጸጸት አለበት። የምትጸጸተው በትክክል ንግግር አይደለም። ያማ እግዚአብሔር ቃል ነው። የምትጸጸተው በምንድን ነው? በመናገርህ ነው የምትጸጸተው። አሁንስ ቢሆን የተናገርኩት ትክክል አይደለም፣ አንደበትህ ያለ መናገር ብቁ አይደለም። ትልቁ ችግር። ሁለት አንተ ትክክል ተናገርኩ እያልክ ስትሄድ ጠላት ወጥመድ እያጠመደ ጧን የሚያደርግህ መንገድ ላይ። ስለዚህ ሁል ጊዜ መልካም ሰርተህም ተጸጸት እንኳን ክፉ ሰርተህ አመንኩ በዘነበብኩ እሱ ነው። በቃ ስተት ተናግሬያለሁ፣ ስተት ሰርቻለሁ፣ በሰራሁትም ስተት አምናለሁ። በነገራችሁ ላይ ዝም ብዬ ሳስበው የትምህርቱ ርዕስ ይሄ ይመስላል አይደል? እዚህኛው ሳልደርስ እኮ የዚህኛው ሀተታ ራሱ በዛል። ብዙ ጊዜ ርዕሱ ላይ ነው አይደል ብዙ ሀተታ የሚሰጥ። ይሄንን ምን ትለዋለህ? መግቢያ ትለዋለህ። አንድ በል እንቀጥል። ከዛ ለአባታችን ለአዳም ለቅዱስ ዳዊት እንተርጉመው። አባታችን አዳም አምላክ ትሆናለህ፣ እናታችን ሔዋን አምላክ ትሆናላችሁ ሲባሉ ተቀብለው ይበሉ ምን ብለው ነው? ይሆን ነው አይደል? ያችን አስበው ነው አይደለም? አዎ። ኋላ የአዳም ለቅሶ ምንድነው? አመንኩ በዘነበብኩ። አዎ ስንፍና ተናግሬያለሁ፣ አምላክ መሆን ይቻላል። ቅጠል በልቶ አሁን አስቡት እስኪ ቅጠል በልቶ እንትን እኮ ይመስላል። አሁን የጫት የሚበሉ ሰዎች ያን ሲበሉ ምርቃና ይባላል አይደል? ሌላ ዓለም ነው የሚገቡ አይደል? መላክ ሆኖ ነው የሚመስላቸው አይደለም? እንደዛ እኮ ነው። ቅጠል በልተህ እንዲሁ ደስታ አገኛለሁ ብሎ ማሰብ፣ እንዲህ በቅጠልና በመጠጥ የሚገኝ ደስታ እንዴት ያለ ይሆን? አባቶቻችን ምን ብለዋል? ደስታ በእግዚአብሔር ብቻ ይሆን። አባቶቻችን ሰው በልቶ ደስ ቢለው ምን ኃጢአት አለ ይላሉ። አይ በልቶ ደስ መሰኘቱ ኃጢአት የለውም። ነገር ግን በልተውት የሚገኝ ደስታ የሚገርማችሁ ምግቡ ሳያልቅ እኮ ነው። በጣም ምግብ እየጨመራችሁ መጀመሪያ ላይ በጣም እርባችሁ ስትበሉ ደስ ይላል አይደል? ተወሰነ እየቆየ ሆዳችሁ እየረጋ ይሄዳል፣ እየቆየ እያስጠላ ይሄዳል። እንደዚህ ዘመን ደግሞ መብላት ስራ ሆኗል። ክብድ በቃ ላይ ተበላ በኋላ እንደ ክብድ ለሁላችሁ ላይሆን ይችላል። ወደ ክርስትናው ትንሽ ዳርዳር ለሞከራችሁ ጨጓራችሁ ትንሽ ለተነካ ሰዎች ነው። ጨጓራ የሚያመው ሰው እጅ አውጡ አልልም። እማያማችሁ እስቲ እጃችሁ እስቲ እማያማችሁ ጨጓራ የሌለባችሁ ባለ ከፍ አድርግ ወደ እግዚአብሔር ጨጓራችሁን በጤና ይጠብቅላችሁ። ክፉ ነው አልመኘው። እህቶች ያለወጣችሁ ሁላችሁ ተነክቷል። መቼም በነገርና በአሜት ነው በጾም በጸሎት ነው። እና በእውነቱ ቅጠል ተበልቶ አምላክነት ይገኛል ብሎ ወይም የቅጠል ፍሬ ተበልቶ ጸበለስ ተበልቶ
አምላክነት ይገኛል ብዬ አዎ ስንፍና ነገር አምኛለሁ፣ ስንፍና ነገርም ተናግሬያለሁ። አመንኩ በዘነበብኩ አዎ የተናገርኩትን ሐሰት የተናገርኩትን ክፋት አምናለሁ። ወአንሰ ብዙ አመምኩ ለዚህ ብዙ ተቀጥቼበታለሁ፣ 5500 ዘመን ተቀጥቼበታለሁ ይላቸዋል። ቅዱስ ዳዊትን እንጥራው። አመንኩ በዘነበብኩ። ቅዱስ ዳዊት በልቶ ጠጥቶ ተኝቶ ተነስቶ ሁልጊዜ የምንጠቅስ መቼም ያቺ አንዲት ስተቱ ነው። ሌላ የአዳም አባታችን የቅዱስ ዳዊትም ያቺው አንዲት ነው። በሰገነት ሲመላለስ ገላዋ ከውሃው ከተቀባቸው ቅባት ከፀሐይ ጋር ሲያጠበረበር አይቶ ፈጣሪ ሆይ ከዚህ ስህተት አድነኝ ብሎ ዞር እንደማለት ዛቲ ብእሲት ዘመን ብሎ ይህች ሴት የማናት እንዲህ ማለት ስንፍና ነው አይደለም? አዎ ምን ያደርግለታል? ምን ያደርግላል? እግሪት ቆንጆ ሲስታይ እቺ ሴት የማናት? አገባች አላገባች ምን ታጣራለህ? ባታገባ ሰመንገድ ላይ ተሰለው ደድካት ልታገባት ነው? የት ብሎ ይሆናል? ከዚያ ነው የሚጀምር። እሱ ብቻ አይደለም አመንኩ በተናገርኩት ስንፍና አምናለሁ። የዚያ ከዛ በኋላ ጸንሻለሁ ብላ ስትል ኦሪዮን ናና ከሚስት ጋር የሚስት ፍቅር እኮ ያስፈልግሃል ብሎ ዓላማው ግን ጽንስ ማሳሳት ነው አይደለም? አመንኩ በዘነበብኩ። እንደገና በኋላ ኦሪዮን ወስዳችሁ በጠላት ሰልፍ መካከል ጣሉትና ይሞት። ይህን በማለት አመንኩ በዘነበብኩ። አዎ ይህንን ስንፍና መናገሬን አምናለሁ። ቀጥሎ ምንድነው? አንሰ ብዙ አመምኩ። ስለዚህም ብዙ መከራ ተቀብዬበታለሁ። ለምን? ናታን መጥቶ ግፍ ተሰርቷል በከተማ ብሎ የ100 በግና የ1 በግን ታሪክ የሀብታምና የድሃን ነገር ሲነግረው ምንድነው ያለው? ምንድነው ያለው? ይሄ ሰው ስለ አንድ ፈንታ 4 5 ይከፍላል አላለም? አንሰ ብዙ አመምኩ። 4 ልጆቹን አልገበረም ቅዱስ ዳዊት? መፍቀር የውልድ ነውና እግዚአብሔር በምን ቀጣው? በልጆቹ። አንሰ ብዙ አመምኩ። ሕዝቅያስ ይሆናል አለ። አንተ ወልድ ነህ ከድንግል የተገኘህ ብለው ሲሉት ይሆናል አለ። መልአክ እግዚአብሔር መጥቶ ልቡን ቀጣ። አዎ ስንፍና ተናግሬያለሁ አምናለሁ። ስለዚህም ይኸው ተቀጥቻለሁ፣ መከራ ተቀብያለሁ። ከዚያ ቀጥሎ የሚመጣውን የቅዱሳንን ታሪክ እንተርክና ማጠቃለያ እናደርገዋለን። አንሰብ እምገዚ ሁሉ ሰብ ሐሳዊ ውእቱ ያለውን ዛሬ ስንት ቀን ነው? 23 በ16 ነው ተገናኝተን ነበር የእመቤታችን ወርሃዊ በዓል። በ17 ቅዱሳን ወንድማማቾች መክሲሞስና ዱማቴዎስ ነበሩ። ደብረ በርሞስ ወይም ባራሞስ ገዳም ወይም በራሙስ ገዳም የሚባል ዛሬ ግብፅ አስቄጥስ ብትሄዱ በጣም የታወቀ ነው። በብዛት እውነት ለመናገር እኛ ኢትዮጵያውያን በብዛት የሰማነ ስለ ገዳሙ ምንም በታሪክ ብናውቀው ኢትዮጵያዊ መናኝ ብለው ፊልም ሲሰሩ የአባ ገብረ ክርስቶስን የአባ ገብረ ጻድቅን ፊልም ሲሰሩ እዛ ውስጥ በጣም ተደጋግሞ ይጠቀሳል። በዜና አበው እኮ በጣም ብዙ ቦታ አለ ብታዩት። ግን ያን ስፍራ በራሙስ ወይም እንደኛው ግዕዝ በርሞስ ብሎ ስም ያወጣለት ታላቁ መቃሪ ነው። ለወንዲዮስ የሚባል እንደ ምስራቆቹ ትውፊት ለወንዲዮስ የሚባል መኮንን ነበር። እንደኛ ትውፊት ግን በሮም ግዛት የነበረ ለወንዲዮስ የሚባል ንጉስ ነበረ። በዛ ወቅትማ ለወንዲዮስ የሚባል ከነገስታቱ ሐረግ መች ነበረ ትለኝ እንደሆነ ሮም ማለት እንደምን ልበልህ አህጉር ናት አይደል? ሰፊ ግዛት ነው። በዛ ውስጥ ንጉሰ ነገስቱ ቄሳር እንዳለው ነው። በስሩ በየሀገሩ ንጉስ አለ። ለምሳሌ ንግስተ ሳባን ታውቃላችሁ አይደል? እናዋላችሁ ንግስተ ሳባ ንግስተ ነገስታት ናት። በስሯ የኖባ ንጉስ ራሱን ችሎ፣ የስናር ንጉስ ራሱን ችሎ፣ የሳባ ንጉስ ራሱን ችሎ አለ። በሱ አስር የሆነ ማለት ነው። ልጆችን ወለደ፣ አስተማረ ብሎ የሐዲስ አስተማራቸው፣ ስነ ምግባር አስተማራቸው። ዓለምን ጠሉ። ኒቅያ እንሳለም ቢለው በዳው በዛው ምን ነው አባ አጋቢዎስ ገዳም ሂደው እሱ ካረፈ በኋላ በጾም በጸሎት ተጠምደው ብዙ ታምራት አደረጉ። አሁን እነዚህ ወጣቶች ገና እድሜያቸው በሀያዎች ውስጥ ሆነው የኖሩ በነገራቸው ላይ የገድል ዓመታቶቻቸው ትንሽ ናቸው፣ ብዙ አይደለም። ግን ቅድስና አንዳንዴ በ6 ወር በዓመትም ይገኛል። አያያዝ ነው። በተጻፈው ልክ መኖር ነው። በትትና በፍቅሩ ነው ማለት ነው። የታመራቸው ነገር የሚያስገርመው የዘንዶ ታሪክ ነው። ብዙ ሰው አለቀ፣ እንስሳትም አለቁ። ሰዎች መጡና አባ መክሲሞስን ቅዱስ መክሲሞስን እባክህን እንዲሆነ ነገር አድርጉልን አሉ። እነዚህ ቅዱሳን ስለ 2 ምክንያት ወደ ዘንዶ መሄድ አልፈለጉም። ስለ 2 ምክንያት፣ አንደኛ ዳሴ ከንቱ
ዛይዶ ዘንዶውን በስልጣነ ቃላቸው ቢገሉት። ሁለተኛ ነገር ስራ መፍታት ነው። ምክንያቱም እያንዳንዷ ስራ ሰዓት ተግባር አላት። የጾም የተግባር ሰዓት ናት። ስለዚህ ስራ ከመፍታት ውዳሴ ከንቱም ያም ቢያመጣውም እንኳን ከመጋለጥ ክርታስ አምጡልኝ ብሎ ክርታስ ጽፎ ዛቲ ጦማር ዘተፈነወት ማህበ መክሲሞስ አይደል? የእቺ ጦማር ከአባ መክሲሞስ የተላከች ናት። ይሄ ደብዳቤ ወደ አንተ በደረሰ ጊዜ ለዘንዶ እኮ ነው ደብዳቤ ወደ አንተ በደረሰ ጊዜ በታላቁ መቃሪና መንፈስ ቅዱስ ባደረበት በአባ አጋቢዎስ በሊ ቅዱሳን አምላክ በኢየሱስ ክርስቶስ ማዛሃለሁ ውጣ ሙት አሞራ ይብላ። ትእዛዙ ስንት ነው? 3 ነው። ትልቁ ችግር ግን ዜና አበውን ስትመለከቱ ያችን ደብዳቤ ማን ነው ወንደ ዘንዶ አፍ ወስዶ የሚያስገባት? አበሩ ላይ እምነት ይጠይቅ የለ መቼም ችግር ነው። በነገራችሁ ላይ ዘንዶ ምንድነው በምን ምን ይለኩበት የሚባል ተረስን ታውቁታላችሁ? እንደዚህ ያለ የሚል ሰው ደግሞ አንዳንድ ተኮረኛም አይጠፋም አይደል? እነዚህ ሁለት ጓደኛሞች ስርቆት ሄደው አንዱ ሊሰርቅ ብሎ ብቅ ሲል ለካ ባለቤትየው ነቅቶ ኖሮ አፍንጫውን ሞጥጥ አድርጎታል በሰይፍ። እንደዚህ አድርጎ ወጣ። አንተ ምንድን ነው ብሎ ሲያስቅ ብቅ ብለየውም ሰው ነገር ያንንም ሞጥጥ አድርገው አንተ እውነትህን ነው ያስቃል። በነገራችሁ ላይ ይሄ ነገር ተረት ብቻ እንዳይመስላችሁ። አምና ነው ታች አምና የሞተ ቀበሌ 13 አንድ ሰው ነበር። የቀድሞ የመደበረ መንግስት መድኃኔዓለም አለቃ ልጅ ነው። አለቃ ለምለሙ ልጅ ነው እና ሌባ መጥቶ አስቸገረው። ምን ቢዋስ ጥሩ ነው ከጎረቤት ሴጌቶ ታውቃላችሁ? የብረት መጋዝ ደግሞ የእንጨቱ አልበቃ ብሎ ሌባው ሲሰድ ሙሉ ጣቱን አልተቀበለው። መቀበሉ አይደል የሚገርመው? ያን የተቆረጠ 4 ጣት ይዞ ፖሊስ ጣቢያ እባካችሁ ጣቱ የተቆረጠ ሌባ ፈልጉልኝ። እኔ አንድ ሰሞን ሰውየውን በጣም ሰፈራው ነበር። በነገራችሁ ላይ ቅርብ የስጋ ዘመድ ነው ለኔ እና ተስማ ግን እውነት ለመናገር እንዴው እንዳስተማሪ አይደለም ደካረጋ ያሰኛል አይደል? እንዴ እንቅልፍ ይነሳ ሌባን እንኳን እጁ ሌላውን ነገሩ ቢቆረጥ። የዘንድሮ ሌባ ደግሞ ችግር ነው እገላለሁ ይላል። ደግሞ ቀድሞ ሌባ አዩኝ አላዩኝ ነው አይደል? የዘንድሮ ችግር ነው። እንትን ቤት ፈልሶ ቢያጣ አደከምከኝ ብሎ ባለቤቱን ምንም ነገር እንዴት አይኖርህም ብሎ የሚማታ እኮ ነው። ልክ ያስቀመጠው ቃል ይመስል ማለት ነው። እና አንድ እምነት ያለው ሰው ተገኘና ወስዶ ደብዳቤውን አስቀመጠ። ወጥቶ ሞተ። እንደታዘዘው ወጣ፣ እንደታዘዘው ሞተ፣ እንደታዘዘው አሞሮች በሉት። ከዛ እነሱ ከወላጆቻቸው ጋር ድጋሚ የተገናኙበት ምክንያት ደግሞ ታሪኩን ታውቁታላችሁ። አንድ መርከበኛ ከመርከቡ ተዛነብ ላይ መክሲሞስና ዱማቴ አያቸው እምነቱ ለምንድን ነው ብለው ሲሉት ምንድን ያለ ማዕበል እንዳያሰጥመኝ የእነዚህ ቅዱሳን ጸሎት ይጠብቀኛል። ስማቸውን ካየ ማዕበል ይገስጻል። ኋላ ደግሞ ጵጵስናን ሹማችሁ ብለው የቁስጥንጥንያው የምስራቅ ሮም ሊቀ ጳጳሳት ሲሞት እንሹማችሁ ቢሏቸው ብለው ሄደው ከአባ መቃርስ ውስጥ ገዳም ገብተው 3 ዓመት ከሰው ጋር ሳይነጋገሩ በቁርባን በጾም በጸሎት ኖሮ በ3 ዓመቱ ምስጢራቸውን ሊመረምር ቢሄድ የሁለቱም ሊጸልዩ አፋቸው ሲከፈት ካፋቸው እስከ ጽርሐ አርያም የብርሃን ምሰሶ ተዘርግቶ ጸሎታቸው ሲያደርግ አጋንንት ከመጽንጽንያት ይላል። ጽንጽንያ ምንድን ነው? አምላክ አቃሩን በአለ ጽንጽንያት ይላል መጽሐፍ ቅዱስ ላይ። እንደ ዝንብ ከበው ጸሎቱን ሊያስቀሩ አጋንንት ሲሞክሩ መልአከ እግዚአብሔር ቦ መልአክ ዘይጼልሉ በግንቦ ወቦ መልአክ ዘይሰድዶሙ በሰይፉ ያለው ይህንን ነው። መልአከ እግዚአብሔር ሲጋርዳቸው ጸሎታቸው እንዲህ እንደምሰሶ ተዘርግቶ ሲያረጋየና አባ መቃርስ ምን አለ? ልጆች በጸሎት አስቡኝ አላቸው። ትሕትናው ነው እንጂ እሱ ከነሱ ይበልጣል። ከዚያ በኋላ አባ መክሲሞስ በሚያርፍበት በጥር 14 ቀን ታመመ ብለው ትኩሳት ታሞ ሄዶ አየውና አባ መቃርስ እውነቱን እያወቀ ልጄ አይዞ ትድናለህ አለ። መቼም እንደዛ ነው ይባላል። አሁን አንድ ሐኪም እንደሚሞትም እያወቀ ታካሚው ምንድን ነው የሚለው? አይዞ ትድናለህ አይደል? እንደዛ ሲለው ግን ያኛው የበቃ ስለሆነ አባቴ መቃሪ ጸአተ ነፍስን እንድችላት ጸልይልኝ እንጂ እቺ ደዌ ስለሞት እንደመጣችን ያውቃለሁ። አረፈ።
ቅዱሳን ሁሉ ወርደው እየዘመሩ ሲያሳርጉት ምን አለ መቃሪ? እንደዚህ አለ። ምን አለ? ብፁዕ አንተ መክሲሞስ ይቤሉ አይደለ? የአርኬው መጨረሻ ንዑድነ ክቡርነ አለ። በኋላ በ17 ወንድሙ ሞተ። ምን አለ? ይህች ገዳም በእነሱ ትጠራ። መክሲሞስ ወደ ማቴዎስ በማለት ፈንታ ምን አለው? ደብረ በርሞስ። ምን ማለት ነው? የሮማውያን ገዳም ማለት ነው። የሮማውያን ገዳም በግብፅ ትሄድ የኢትዮጵያውያን ገዳም ይባላል። የቅዱስ ፊቅጦር ገዳም ለምሳሌ ኢትዮጵያውያን ነው አይደል? የሶርያውያን አልሶርያን የሚሉት አለ። የሶርያውያን ገዳም አለ። የሮማውያን ማለት ይሄ ገዳመ በራሙስ ወይም ደብረ በርሞስ ነው። እግዚአብሔር የሁለቱን ቅዱሳን በረከት ያሳድርብን። ያን ቀን ደገኛ በዓል ቅዱስ ጳውሎስ ሐዋርያው ነው። አባ ግርማ ሰሉስ አሉ። እነ ለውንዲዮስ እና አጋቢዮስ እነ መቃሪን አብረን እናስባለን ታሪክ ውስጥ ስላሉ። ቅዱስ ጳውሎስ ብርሃነ ዓለም በግብረ ሐዋርያት ምዕራፍ 9 ላይ የምታገኙት ታሪክ የተደረገው ጥር 17 ቀን ነው። የዓለም ብርሃን ልሳነ እፍረት ልሳነ ክርስቶስ እዚህ ላይ ስደርስ በሳጫለሁኝ። እንዳለበሳጭ መንፈስ ቅዱስን ማጸናለሁኝ። ለምንድነው በሳጭ? በዚህ ስም ሰው ተጠርቶበት ሰምቼ ባነሳሁት ቁጥር ጨጓሬን የሚጨስ እንዲህ በሕይወቴ ከሰማኋቸው ስሞች በኩረ ሰባክያንና ልሳነ ክርስቶስ እንደሚለው ለሰባኪ እንደተሰጠ ማዕረግ ጨጓራ የሚልጥ የለም። ደህና ዋላችሁ። እስቲ እንዲሁ ላስቸግራችሁ። ተው መርሐወት ለአቡነ ጴጥሮስ እስቲ በዜማ በሉልኝ። አንዳችሁ አንሱትና የሁሉ በሙሉ ሲያስቀድስ ስለሚውል ያውቀዋል። በሉ ይዞች ወድንግልና ወመልእክት ለአቡነ ጳውሎስ እስመ ውእቱ ብርሃነ ለቤተ ክርስቲያን። አሁን አስቡት፣ አንድ ሰው የቅዱስ ጴጥሮስ ስም ሲያምረው መጀመሪያ ሄዶ ይህን ማየት ያለበት። ቅዱስ ጴጥሮስን ኮከ ሃይማኖት፣ ርዕሰ ሐዋርያት፣ አርሳይሮስ ተብሎ የተጠራበት ምክንያት ምን ይዞ ነው? በእጁ የመንግሥተ ሰማያትን መክፈቻ ይዞ ነው። ዮሐንስ ወልደ ነጎድጓድ፣ አቡቀለምሲስ፣ ታኦሎጎስ ወልደ ነጎድጓድ፣ ሌሎቹንም ስሞች የተጠራ የደናግል ሁሉ አለቃ ሆኖ ሀብተ ምን ተሰጥቶት ነው? ሀብተ ድንግልና አይደል? ቅዱስ ጳውሎስ ልሳነ እፍረት ልሳነ ክርስቶስ የተባለ አልናደድም ብዬ ነደደኝ። ልሳነ ክርስቶስ የተባለ እስመ ውእቱ ምን አለ? ወመልእክት ለአቡነ አለ። ለቅዱስ ጳውሎስ ምንድን ነው የተሰጠው? መልእክት ምንድን ነው? አንደኛ አገልግሎት ነው። ዓለምን 3 ጊዜ በእግር የመዞር ቅዱስ ጳውሎስ ዓለምን ሲዞር የእግሩ ኮቴ እስከ አጥንቱ ወልቆ ወድቆ ያውቃል። አንተ በመኪና እየተንፈላሰስክ በርገር እየበላ ይሄ ባይኔ ያየሁትን ነው የምነግርህ። እንዲህ ብሎ የተጠራው ሰው የሚበላውን ነው የምነግርህ። ባይኔ ያየሁትን ነው። እንዴት አየህ አትበለኝ፣ አየሁበት አይቻለሁ። እንኳን የሚበላውን ነገር አልኳችሁ። ስንት ነውረኛ ሰባኪ ምን እንደሚሰራ በቪዲዮ የተቀረጸ ልስጥ ብላኛ አንዲት ሴትዮ መጣች። ከምትበሳጭ ንቀህ እንድተዋቸው የሚያደርጉትን አለች። እኔ እግዚአብሔር የሸፈነው ብዙ ነውር አለብኝ፣ የማንንም ነውር ማየት አልፈልግም ብያለሁ። እኔ እበልጣለሁ በነውር። ጥፋቱ የነውር ንጽጽር አይደለም፣ ግን የእግሩ ኮቴ ተነቅሎ የወደቀ አካሉ በእሳት ሰሌዳ ተጠብሶ እስከ አጥንቱ ድረስ የተፋቀ የዓለም ብርሃን የተባለ ይሄ ቅዱስ ሰው እስመ ውእቱ ብርሃን የቤተ ክርስቲያን ብርሃን የተባለን ሰው ስም መመኘት የጤና ነው? ሰጪውስ ይሄን ስም የሚሰጥ ከጋኔን በቀር ሰው የለም። የቅዱስ ጳውሎስን ስም አንስቶ ለአንድ ተራ ሰው የሚለጥፍ ከሰይጣን በቀር አይደለም ክርስቲያን ሰው ሊሆን አይችልም። ይሄን ስም አሜን ብሎ የሚቀበል ጋኔን ነው፣ ሰው አይደለም። ቅድም ነግሬያችኋለሁ። ብስጭቴን መቆጣጠር አልችልም። ብስጭቱ የኔ ክፉ ጠባይ ነው። ኃይለ ቃሉ ግን የእግዚአብሔር ነው። ስም አትመኙ። አንዳንዴ ምሳሌ የሚሆኑ ሰዎችን ተመልከቱ። እስቲ መምህር ገብረ መድኅን ተመልከቷቸው። ጉባኤ ዘርከው እያስተማሩ ምንድነው ማድረጋቸው? ምንም። እስቲ መምህር ፍሬሕይወት ልያቸው ምንድነው ማድረጋቸው? የሚገባቸውን ስም እንኳን እውነተኞች ይጥሉታል። መጋቤ ብሉይ መባል መብታቸው ነው እያለ አልፈልገውም። መጋቤ ብሉይ ወይ ሐዲስ መባል መብታቸው ነው ሳለ አልፈልገውም።
እንደነዚህ አይነት አባቶች መምህራንን አብነት የሚያደርጋቸው እንዴት ጠፋ? እንዴት የሚከተላቸው ሰው ጠፋ? እንደ ሁለት አያጡት 4 ብቻ ናቸው። መምህር ኃይለማርያም እኔም ማውቃቸው ማለት ነው፣ ማላቃቸው ሊኖር ይችላል። መምህር መዝገበ ቃል ስም የተለጠፈባቸው ቀን መጀመሪያ መርቃቸው ነኝ። ሰው ስም ሲለጠፍ መንፈስ ቅዱስ ስለሚርቀው አንድ ሰው ምን ብሎ ጠየቀኝ። ክርክር ተከራክረን በውጭ ሀገር ያለን ሰዎች ክርክር ተከራክረን ግማሾቹ መነኩሴና ጳጳስ ብቻ ነው ሊቀ ሊቃውንት ተብሎ በቤተክርስቲያን አስተዳደር ላይ የሚሾም፣ ግማሾቻችን ደግሞ ህጋዊ ካህን ነው በሚልና መጀመሪያ ደረጃ በቤተክርስቲያን የሚሾም ሰው መች ሊቀ ሊቃውንት ይባላል? የእንታ ሊቀ ሊቃውንት የተባሉ በቤተክርስቲያኑ ስለተሾሙ አይደለም። ደህና ዋላችሁ። ለስሙ የሚገባ ሙያ ስላላቸው ነው። የሚተረጉሙት ምንድን ነው? መደበኛው ሊቅ አይደል? ምን 4 ቢያስተምሩ ሊቅ ነው አይደል የሚተረጉሙት? በዛ ነው የተሰጣቸው ያስም እንደ በሞት ያስቡት። እስኪ አሁን ዮርዳኖስ የሚለው ስም እንዲሁ በትክክል ከስሙ ጋር ልፋረድ ብል እንዲሁ ከ10 ቆራርጦ ገሃነመ እሳት ያስጥለኛል እኮ ስም የራሱ አስባችሁታል? የማን እንኳን መንፈሳዊ ስም ስጋዊ ስም ያስቡት። በሌላ ምሳሌ ከማድረግ ለምሳሌ ስሞትን ይዩት። እንኳን ለሰው ለራሱ ጥላ ለመሆን በምን አቅም ነው ጥላውን ምኞት ይሆናል አይደል? አይከፋዎትም ብዬ ነው። መንክር እግዚአብሔር በላይ ለቅዱሳን ወደሚል እንስበዋለን። ችግር የለውም። ካህናዎትና ምሳሌ አልናገርም። አስቡት ስማችንን ከራሴ ነው የጀመርኩኝ እንዳያስከፋ አይደል? እንግዲህ የትኛውን ዓለም እንዳዩ ሄደ ወላጆችን መጠየቅ ነው። ዓለም አሳየን በላ አሜሪካ ብትሄድ ነበር ዓለም አሳየን ዶላር እየላከ ይባላል። አይኔ ዓለማየ እግሬ ደርሶ ይላሉ አይደል? ላሊበላ የሚሄዱ እናቶቻችን። ቀጥሎ ምንድነው? አዎ ወጋግራው ደንጃ ምሰሶ ደንጃ። እንዲህ ያለ ነገር ሲታይ ነበር ዓለም ታየ የሚባል። ይህንን እንደ ተርታ ተግሳጽ ቁጠሩት። ለመብረድ ነው እንደዚህ ያለ ነገር ማነሳ። ከዚያኛው ምስጭት የቅዱስ ጳውሎስን ክብር ለመናገር አይቻለኝም። የዓለም ብርሃን ነው። እግዚአብሔር በረከቱን ያሳድርብን። በ18 አስቡት ቅዱስ ጊዮርጊስ። በነገራችን ላይ ኢትዮጵያ ውስጥ ጊዮርጊስ የሚባል ሰው ፈልጋችሁ ለማግኘት ይቸግራል። ጊዮርጊስ ብለህ ስም አታውጣ የሚል ሕግ አለ። ሰው ግን ይደፍራል? አይደፍርም። እኔ እንጃ። አስቡት። ለምን ይመስላችኋል? እንዲሁ ያንዲቱ ቀን እቺ ዝሮታ አጽሙን አስቡ። ከስር ተቆራርጦ በብረት ምጣድ ተጠብሶ ተፈጭቶ ይድራስ ተራራ ምንድነው የሚለው? ሰዓተ ፍቁር ላይ እሱን ተመጠነ ዘአመክሩ። እንዴት ነው? ስንት ነው መከራ ያሳዩት። በምንድን ነው የምንለካው? ከመወርቅ በእሳት ፈተንዎ። ወርቅ በእሳት ተፈትኖ እንዲወጣ እንደ ወርቅ በእሳት ፈተኑት ይላል። ስላቃጠሉት አሃዝዎ አሰሩት፣ ሰሃብዎ ወተቱት፣ ደብረ ይድራስ ወገርዎ። ከሁሉ በላይ ምንድነው የሚል ትዕግስቶ እስከፈጸመ ማንሻው ምንድነው? በአውደ ሙቃስ ቆመ። በአውደ ሙቃስ ቆመ ይላል። ሙቃስ ማለት የተሰቃየበት ሜዳ ነው። የሰማዕታት አደባባይ ነው። ቀጥሎ ምንድነው? እንዘያን ጸፈጽፍ ደመ። አባቶቻችን ምን ይሆናል? አንድ ሰው ከነልብሱ ውሃ ውስጥ ንከረውና አውጥተህ እስቲ ሜዳ ላይ አቆመው። ምንድነው ሰውነቱ? ብሎ መንጠፍጠፍ ነው አይደለም? ደሙ እንደዚህ ነበር የሚወርድ። ቀጥሎ ያለው ቃል የመከራውን ብዛት እንድትረዱ ቀጥሎ ያለችው ቃል ምንድናት? ትዕግስቷ እስከፈጸመ፣ ትዕግስቱ ሁሉ እስካለቀ ድረስ 7 ዓመት ሙሉ ስማ ገድሉ እጹብ ለሰሚ አደመ። የጊዮርጊስ መከራው ምኑ ይናገራል? እንዲሁ እስፍንተ እኮ ይበዛዋል። አንስባታ እኮ እስፍንተ ነዚህኑ ለጊዮርጊስ ጻማሁ እንበለ ፍትኩነን ይኋለ እስከ ትውዝናለው በዲበ ንጽሕት አፉ። በመዝረብ ራሱን ሲመቱት ታውቃላችሁ። ራስ መደብደብ ዱላ ሰው እንደዛ ሲሆን ልታዩ አትችሉም። በተአምር ሲደበድቡት ናላው ተበጥብጦ ሙሉ የጭንቅላት ያለ አይምሯችን ጭንቅላታችን ምንለው እሱ ባፍንጫው ወጥቷል እኮ። ከባድ ነው ቅዱስ ጊዮርጊስ። ለዚያ ነው ሊቀ ሰማዕታት ሲባል በከንቱ እንዳይመስለን። ከዚህ በላይ አንሄድም። በረከቱን ያሳደረብን። ያን ቀን ሐዋርያው ኢትዮጵያዊ ቅዱስ ባኮስ ዓመታዊ የእረፍት የሰማዕትነት በዓሉ ነው። በዚህ ዓለም 79 ዓመት እንደኖረ አባቶቻችን የቃል ትረካ ይተርኩልናል። 79 ዓመት እንደኖረ የሰው ጃንደረባ ነው።
ይሄ ሰው የህንደኬ መልእክተኛዋ ነው፣ ገንዘብ ሚኒስቴሯ ነው፣ በጅሮንድ ነው። ትንቢተ ኢሳይያስን ደረቅ አዲሱን እያነበበ አልገባው ያለ እኮ ደረቅ አዲሱ ነው። ቅዱስ ፊልጶስ ሲላክ በግብረ ሐዋርያት 8:26 ላይ መንፈስ ቅዱስን የላከው። በነገራችሁ ላይ ደህና ዋላችሁ። መንፈስ ቅዱስን የላከው ሂድ ያንን ሰው አስተምር ብሎ መንፈስ ቅዱስን የላከው። ታስተውለዋለህ አለው። ምን ይላል ይሄ? እና ላይ ገባኝ ነው የማነበው ነው የሚል አይደል? የዘመኑ ሰው ግን ምንድን ያለ ያልባም ሰው ግን የሚያስረዳኝ ሳይኖር እንደምን ይቻለኛል ብሎ አለው። ኋላ እያይዞ ምን አለው? እባክህን ንገረኝ፣ ይህንን ነገር ስለ ራሱ ነው ወይስ ስለማን ተናግሮታል ብሎ አለው። ሊነግረው ሲጀምር የለም ና እንጂ ሰረገላው ተቀምጦ ብሎ አክብሮ ስልጣን ወንበር ላይ አስቀምጦ አስረዳኝ አለው። የጌታችንን ዓለምን መፍጠሩን፣ ጽንሰቱን፣ ልደቱን፣ ስደቱን፣ እድገቱን፣ ጥምቀቱን፣ ስብከቱን፣ ሕማሙን፣ ሞቱን፣ ትንሣኤውን፣ እርገቱን፣ ዳግም ምጽአቱን ሰበከለት። ስለ መዳን ስለ ጥምቀት አስተማረው። ምን አለ? እነሆ እንዳልጠምቅ የሚከለክለኝ ምንድን ነው አለ። ብታምን ተፈቅዷል አለው። እንግዲህ ከአሕዛብ ወገን ለመጀመሪያው ጊዜ ቅዱስ ጴጥሮስ ቅድስት ማርታ የተመሰገኑባትን ኃይለ ቃል ደገማት አይደል? እኔስ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። አጠመቀው። መንፈስ ቅዱስ አደረበት። መንፈስ ቅዱስ ፊልጶስን ነጥቆ ወሰደ። ጃንደረባው ቅዱስ ባኮስ፣ ሁለተኛ ስሙ አቤላክ፣ ሶስተኛ ስሙ አቤሜሌክ ይባላል። ወደ ኢትዮጵያ መጣ። ህንደኬን አጠመቀ። በቤተ መንግስቱ ያሉትን አጠመቀ። በኢትዮጵያ አስተማረ። ከኢትዮጵያ ወጥቶ በመካከለኛው ምስራቅ፣ በየመን፣ በፋርስ፣ በህንድ እስከ ምስራቁ ድረስ ሄደ። ብዙ መከራ ሰማዕትነት ደረሰበት። ከእግዚአብሔር ሐዋርያት ውስጥ ተቆጠረ። በዚህም እነ አፈወርቅ ዮሐንስን ጨምሮ ብዙ ቅዱሳን ሊቃውንት አመሰገኑት። እግዚአብሔር በረከቱን ያሳድርብን። በእውነቱ መልኩ አልተገኘም እስካሁን። ገድሉና መልኩን ለሚያገኝ ሰው እንዴት ያለ ሽልማት እንሰጥ ነበረ። ለሁሉም ለማግኘትስ ቅርብ የነበርን እኛው ነበርን፣ ግን እስካሁን ድረስ ፍንጭ ማግኘት አልቻልንም። እስኪ እንግዲህ ትግራይ ውስጥ ገዳም አለው ተብሎ ስንሰማን ያደግነ እስካሁን ቦታውን ማረጋገጥ አልቻልኩም። አንድ ቀን ቤተክርስቲያን በስሙ ተሰርቶለት ለነገሩ ይኖር ይሆን? አዲስ አበባ የፊልጶስን አውቃለሁ። የጃንደረባው ቅዱስ ባኮስ አለ አብሮ ነው እዚያው አንድ ላይ ታቦት ነው ድርብ ማለት ነው። ጥሩ ነው። እሱስ ጥሩ አይደል? ተመስገን ነው። እግዚአብሔር በረከቱን ያሳድርብን። ያን ቀን ቅዱሳት እናቶቻችን ተወዳጆቹ ማርያና ማርታ በሲኖዶሳቸው ሐዋርያት በሲኖዶሳቸው በዲድስቅልያ መጽሐፍ ላይ ያሉትን ልንገራቸው። የሴቶችን ስለ ሴቶች ስርዓት ሲያስተምሩ ቅዱሳን ሐዋርያት እንዲህ አሉ። አንቀጽ 15 ላይ መጽሐፈ ዲድስቅልያ አንቀጽ 15 ላይ እንዲህ ይላል። በእንተ ኢመፍትው ይግበር ህዝባዊ ግብረ ክህነት ምን የዘክሙ እንከ ነው። ክህነት የሌለው ሰው ወንድም ይሁን ሴት ይሁንም የክህነት ስራ እንዳይሰራ እናዛለን ያለው ላይ አንቀጽ 15 ቁጥር ይሄ ስለሌላኛው አንቀጽ ነው። እናንተ የማርያም ማርታ የሚያነሳውን ነው የፈለግኩኝ። አዎ ይሄኛው አንቀጽ 13 ላይ ያለው ነው። ይሄ አንቀጽ 13 ቁጥር 53 ጀምሮ እንዲላል እስመ መምህርነ ኢየሱስ ክርስቶስ ፈነወ ለነ አሰርተ ወክሌተ ሐዋርያተ። እንግዲህ ፈነወ ለነ ያለው በምስጢር ነው፣ በጥሬ ዘሩ አይተረጎም። እኛን ላከን ነው። ፈነወነ ተብሎ ነው የሚተረጎም። ገብቷቸዋል? ላከን ነው፣ ግን ግዙ እንደዛ ይላል። አሰርተ ወክሌተ ሐዋርያተ ንመሃሮሙ ለኩሉም አሕዛብ። አሕዛብን ሁሉ እንድናስተምር አስተምሮ ላይ ያዘዘን ከ120 ቤተሰብ አስቀድሞ ማንን ነው አለ? 12ታችንን ነው አለና ወለአንስትሰ ኢአዘዞን ይምሃራ ወያንብባ በቤተ ክርስቲያን ላይላ ህዝብ። ሴቶችን ግን በአደባባይ ስበኩ አንብቡ ብሎ አላዘዛቸውም። ዳይሙ ይትገሰጻ እምግብረ ዝሙት አለ። ራሳቸውን ከዝሙት የሚገስጹበት ተግሳጽ ያስፈልጋቸዋል። ወይትአዘዛ በጾሙ በጸሎት ወባጽሞ ቃለ መጻሕፍት እየጾሙ እየጸለዩ ቅዱሳት መጻሕፍትን በማድመጥ ነው አለና ማስተማር ቢገባስ አለ። እስመ ነበራ ምስሌነ ማርያም መግደላዊት ወአሃቲው ለአልዓዛር ማርያ ወማርታ ወሰሎሜ ብሎ ከቅዱሳት አንስት ስንት ጠቀሰልን? መግደላዊት ቅድስት ማርያምን፣ ማርያን፣ ማርታንና ሰሎሜን። ቀጥሎ ምንድን ነው የሚለው? ወባይዳት ለምስሌሆን እስመ ለእሉን ኢአዘዞን ይምሃራ ምስሌነ ከኛ ጋር እንዲያስተምሩ እነዚህ ለምን ከቅዱሳት አንስት የከበሩ እነዚህ አሉ ብሎ አነሳቸው። ክብራቸውን ለመግለጥ ነው። ስርዓቱን እንኳን በፊት ተደጋጋሚ ተመራችሁታል። ስለዚህ
እነዚህ ቅዱሳት አንስት ጌታን በቤታቸው ያስተናገዱ ታሪካቸው በጣም ሰፊ ነው። ዮሐንስ ወንጌል 11 ማንበብ ነው። በረከታቸውን ያሳድርብን። ሌላ የዚያን ቀን ዓመታዊ በዓሉ የነበረ ከ318 ቅዱሳን ሊቃውንት አንዱ የንጽሕን ኤጲስቆጶስ የነበረና የቅዱስ ኤፍሬም ሶርያዊ አስተማሪ ቅዱስ ያዕቆብ ዘንጽሕን ነው። ቅዱስ ያዕቆብ በቤተክርስቲያናችን በዘመነ ሰማዕት ከሰለስቱ ምዕት ወገን አንዱ ሆኖ ግን በዘመነ ሰማዕታት ሰማዕትነት ካልተቀበሉት አንዱ እሱ ነው። ለምን? በዘመነ ሰማዕታት በረሃን ነበር። ወደ መጨረሻው አካባቢ ነው ደግሞ የመነነ ወደ በረሃ እና በመንበረ ጵጵስናው ከማስቀመጣቸው በፊት ብዙ ድንቅ ስራ ሰርተዋል። ከሁሉ የሚያስገርመው ሴቶች ሲቃለዱ ሲጫወቱ እርስ በርሳቸው አይቱ ሁልጊዜ ነው እመኛለሁ። በምኞት አይገኝ እንጂ እንዲያው እግዚአብሔር እንደኛ ላለ ሰው ስልጣን ስለማይሰጥ ነው እንጂ የሚሰጥ ቢሆን ኖሮ አለ ሰው አንቺ እንደዚህ ትቀጫለሽ አንተ እንደዚህ ትቀጣለህ እያልክ እንጂ እንደ ዘመኑ አጥማቂ መሆን ነው። እነሱ በሌላቸው ስልጣን እንደሚያደርጉት ማለት ነው። ምኞቱ ምንድን ነው? ሰዎች ሲበድሉ እግዚአብሔርን የማይገባ ነገር ሲሰሩ አያቸው፣ ሲዘባበቱ ቃል አልተናገረም። ምንጩን አደረቀ። ጥቁራቸውን ምን አደረገው? ሽበት። በቃ መተው ወድቀው ለመኑት። ንስሐ ገቡ ማለት ነው። አመንኮ ዘነበብኩ ነው ነገሩ። ንስሐ ገቡ። ውሃውን መለሰ። የመኖሪያ ነው፣ አስፈላጊ ነው። አባ ጠጉሩሳ አሉ። የለም እሱም ልክ እንደ እንትና ነው። ቅድስት አርሴማን የገድላት ድርጣድስ ሲፈውሰው ቅዱስ ጎርጎርዮስ እግሩ ላይ ምንድን ያደረገለት? የእሪያ ሰኮና አይደል? ለምን? ዘወትር እሷን እያየ ትገሰጻለህ። እነዚያን ሴቶች በወጣትነታቸው ሽበት አደረገ። ትልቁ ችግር ቅዱስ ያዕቆብ ዘንጽሕን ዛሬ መጥቶ እንዲህ ቢያደርጋችሁ እንዲያው ሳታድሩ ማጥቆሪያ ቀለም ፍለጋ አራዳ አውቃለሁ። ይሄን አትገሰጹበትም። ችግር አለ ይዘምን ለዛ አይደለ? ባለፈው ተቆጣ አንዳንድ ሰው ደስ አላለውም። ይሄ ክላውድ ሲዲንግ የሚባል አለ አይደል? በዘመናዊ ምናምን ዝናብ ለማዝነብ ደመና ሄዶ ምናምን እየረጩ መርዝ ነገር አይደል? አሁን ዝናብ ለዘር አልሰጥም ብሎ የሚከለክል ማን ነው? እግዚአብሔር አልሰጥም ብለህ ሲል ንስሐ ትገባለህ እንጂ አንተ ባሰጠኝ አዘንባለሁ ብለህ ላይ እንደዛ እኮ ነው። አሁን ተግሳጽ መጥቶ ጠጉር ሽበት ሲሆን እዛ ሄደሽ ቀለም መቀባት ማለት አመፀኛነት ነው። አሁን ባልተደረገ ነገር ምን ሆነ ነው ብትለኝ በአንጻሩ መናገሬ ነው። ዛሬ ሽበት የሚያደርግባችሁም የለ። ያው ሁለተኛው አስደናቂ ተግሳጹ ምንድን ነው? ይሄ ኢንተርፕሪነርሺፕ ይባላል። ስራ ፈጠራ አይደል? እና አላችሁ ሰውየው መስረቅ ጥበብ ነው መያዝ ነው ወንጀል ብሏል አይደል? ነፍሱን ይማርና አራሜን በሉ። ነፍሱን ይማር፣ ነፍሱን ይማር። የሁሉንም ነፍስ ይማር መድኃኒዓለም። አትፍረድ፣ ምክንያቱም ነገ አንተ ሄደህ እንዴት እንደምትገባ አታውቀውም። ሄደህ እግዚአብሔር ፊት ይሄን ሰውዬ ጻድቃን መሃል ልታገኘው ትችላለህ ነው እያልኩ አይደለም፣ ነው አላልኩም። ግን አትፍረድ። በአንተ አይን አይደለም እግዚአብሔር የሚፈርድ፣ አንተ አይን አይደለም። አስተማሪው ነህ። እኔን ሰውዬ ያጠፋውን ነገር አውስቼ ገስጻለሁ አይደለም። ይጽደቅ ይኮነን ግን አይመለከተኝም። እኔ እግዚአብሔር ስራ ነው። ጻድቅ ይሁን ኃጥእ አይመለከት። ስራውን ግን እነቅፍበታለሁ። የሚመሰግነው አመሰግንለታለሁ። ነፍሱን ይማር መድኃኒዓለም። እና ስራ ፈጠራ ነው። ተስማምተው አንድ ጓደኛቸውን እንደ ሞታ አስመስለው ምናምን ትንሽ መተንፈሻ ምናምን ሰጥተው ገና ይዘው ቁጭ ብለዋል። አላፊ አግዳሚውን መገነጃ ጨርቅ ነው እየተባለ ብዙ እንኳን ሳይታመም እንደዛ የሚያደርግ አይደል? ኋላ እልፍ አለ። እሱ ተራው ደረሰ። ኧረ እባክህ እንደው መገነጃ ብሎ ይሉታል። ምን ሆኖባችሁ ነው? ጓደኛችን ሞቶ እንደ ቃላችሁ ይሆና እልፍ። ይሄ ሰውዬ ምን ማለቱ ነው? ግልጥ ቢያደርጉት የለ በስልጣነ ቃሉ ገሉት። እየሮጡ ይቅር በል አልቅሰው እንደገና ተመልሶ ሄዶ ጸሎት አድርገው አንሰነስቶታል። እንዳይደግማችሁ ነው። ኋላ በጉባኤ ኒቅያ ቢገኝ ሲመጣ ገና ቅዱስ ቆስጠንጢኖስ ያህል ይሄ ማን ነው? ቶማስ ዘመራስ ምን ሆኖ ነው? እንደዚህ ነው። ይሄ ማን ነው? በፍኖቴዎስ ምን ሆኖ ወደ ግራ በኩል የሚያነክስ እንደዚህ ሆኖ። ይሄ ማን ነው? አትናቴዎስ። ይሄ ማን ነው? ለእስክንድሮስ። ይሄ ማን ነው? ግብሩን ይነግሩታል። እዚህ አሉ ኋላ ሲደርስ ይሄሳ ማን ነው? ባለ ቡትቶ አለ። ቡትቶ ለባሽ ነው ቅዱስ ያዕቆብ ዘንጽሕን። ግን እኮ ምንድነው? ጳጳስ ነው። ይሄ ምንድነው? ቡትቶ የለበሰ። ይሄማ የንጹሕን የሶሪያ ጳጳስ ነው አሉ። ምንድነው? የቡትቶ መናኝ ነው። ምን ይሻላል? እንፈት ነው። የሞተ ሰው የሚወደው ነበር ወስዶ መንገድ ያስቀምጣሉ። ልፍ ሲል ቡትቶ ቢነካው አፈፍ ብሎ ብድግ። ስንክሳሩ ላይ ያላያችሁትም? በጉባኤው መካከል የሞተ አስነሳ ብሏል። ሌላም ታሪክ አለው።
እግዚአብሔር በረከቱን ያሳድርብን። አንዲት የረሳኋት ቅዱስ ስምዖን ዘአምድና ቅዱስ ኤፍሬም ሶርያዊ እሱ ደቀ መዛሙርት ነበሩና አላተ ሹሞ ቅዱስ ኤፍሬምን በተክሊት ሄዶ ቢያየው እግዝእትየ እግዝእትየ እመቤቴ እያለ ሲያመሰግናት አየ። ደስ ያለ እግዝእትነ ማርያም እያለ እመቤቴን ከምን አገኘሃት ብሎ አለው። ከመምህራችን አለው። መምህርነቱ የጋራ እኔ ያልሰማኋት ምሳሌ እንጠይቀዋ ይመስክር ተባብሎ መቃብሩ ሄደዋል። ምን ትላለህ አባታችን አሉት። አፈፍ ብሎ 10 ጣቶቹን እንደ ፋና እያበሩ በሕይወቴ እብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወድኅረ ሞትየስ ኩሎሙ አዕጽምትየ ይብሉኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ሶርያዊ። ምን ብለዋል መምህራን ሲተረጉሙ? መምህሩ ቅዱስ ያዕቆብ በሰማይ በእመቤታችን ፊት ሆኖ የሚያመሰግነው ምስጋና ተገልጾለት ቅዱስ ኤፍሬም አመስግኖታል። እግዝእትየ እመቤቴ ማለትን በረከቱ ይደረብን። ሌላኛው ቅዱስ ሰው የዚያን ቀን አባ ዳንኤል ሰዓት ደህና ነው ይዛችሁ ዝም ብዬ እኮ የምጨነቅ እንጂ እኮ ሰው ሁሉ እንደ ልቧ የሚያመሽ እንደልባቸው ግን ምክንያት እንዳታረጉኝ ነው። አባ ዳንኤል ሊቁ ዳንኤል ይባላሉ። የጎጃሙ በኋላ ደብረ ሞጊና ሄደው የደብረ ሞጊና ሌላ ናቸው። ወደ ተንቤን ሄደው የመነኑት በአፄ ዘርዓ ያዕቆብ ዘመነ መንግስት ሊቃውንትን በሙሉ ሰብስበው መጻሕፍትን የሚሰርቅ የቤተክርስቲያንን ንዋያተ ቅድሳት የሚሰርቅ በሞት ይቀጣ ተብሎ የተወሰነ በዛ ጊዜ ነው። አፄ ዘርዓ ያዕቆብ ከነገሱበትና የአዋጅ ከታወጀበት ጊዜ ጀምሮ ግራኝ አህመድ እስከመጣበት ጊዜ ድረስ ማለት ነው በአጠቃላይ ለ70 ዓመት ያክል አንዲት ንዋያተ ቅድሳት በጣቱ የሚነካል ነበር ነው ለሰርቆት። ይሄን ያስደረጉ አባ ዳንኤል ናቸው። አባ ዳንኤል ምን እንደሆኑ ታውቃላችሁ? ፍትሐ ነገሥት ተተርጉሞ ወደ ስራ ሲውል ያንን ያስደረጉ እሳቸው ናቸው። ፍትሐ ነገሥትን የቤተክርስቲያን መተዳደሪያ እንዲሆን ሲወስኑ ንጉሱ ጋር አብሮ የነበሩ ጻድቅ ሊቅ ናቸው። ሊቁ ዳንኤል አባ ዳንኤል የጎጃሙ ኋላ የተንቤኑ በረከታቸው ይደረብን። በ19 አባታችን ያፍቅረነ እግዚ ወይም አፍቀረነ እግዚ ትግራይ አካባቢ ተወልደው ደብረ በንኮል ገዳም አድገው ከ6ቱ ከዋክብት ጓደኞቻቸው ከነ አቡነ ሳሙኤል ዘዋልድባ የአባ ሳሙኤል ዘዋልድባ ጓደኛ ናቸው። የአባ ያሳይ ዘመንዳባ የነ ሳሙኤል ዘቆየጻ ሳሙኤል ዘጣሬጣ እነዚህ ሁሉ ጓደኛ ናቸውና ከነርሱ ጋር አብረው 7 ከዋክብት ተብሎ መንኩሰው ወደ ጣና መጥተው መጀመሪያ ጣና ቂርቆስ ኋላ ዳጋ ኋላ በጣም የሚታወቁበት ከጣና በጣና ዙሪያ ካሉ ተራሮች በሙሉ ትልቁ ማን ነው ካላችሁ ጉጉቤን ይባላል። የአባ ያፍቅረነ እግዚ ገዳም ነው። ናዚያ ስፍራ በተለይ ጣና ቂርቆስ ላይ በጣም ያገለግሉ ነበር። በጾም በጸሎት ተጠምደው ሲያገለግሉ አባታችን ያፍቅረነ እግዚ አንድ ቀን አንድ ሕፃን መጣና በወርቅ በትር ያዘ ነው ሲያወራቸው ቆይቶ እንዲ ይመጣል እንዲ ያደርግ ብሎ ያ ሕፃን ሊሄድ ሲል እባክህ ማነህ ግን አሉት። ዞር ብሎ ሳቃልና ቂርቆስ ነኝ ብሎ ተሰወራቸው። ገዳሙ ጣና ምንድነው የሚባል? ጣና ቂርቆስ እና ቅዱስ ቂርቆስ እየመጣ ይነጋገራቸው ነበር። ገድላቸው ጥሩ ነው። ብዙ ድንቅ ተአምራት አድርገዋል። ገድላቸው አለ ገበያ ላይ ካገኛችሁት ምስሌዎች አሳትመውታል። ብዙ ግፍ ደርሶባቸዋል። ብዙ ተሰደዋል። እዚያ ማህበረ ዶጌ 3000 ቅዱሳን ከነበሩበት ገዳምን ብዙ ተጋድሎ አድርገዋል። ገድላቸው ታትሞ ገድላቸው ውስጥ ብዙ አስደናቂ ነገር አለ። በ14ኛው ክፍለ ዘመን ላይ የተፈጸመ አንድ በነገራቸው ላይ የሰው ልጅ ክፋቱ እስከዚህ ድረስ ይደርሳል። እሳቸው በነበሩበት ዘመን አቡነ ገብርኤል ዘገብርኤል የሚባለው አንድ ጳጳስ ነበሩና እና አቡነ ዘገብርኤል የሚባሉትን ጳጳስ የአካባቢ ደቅ የሚባል ደሴት አለ አይደል? በዛ ምክንያት ነው ደቅ የተባለ እንጂ ከዛ በፊት ደቅ አልነበረም ስሙና ደቅ ደሴት ላይ ያሉ ሰዎች ጳጳሱን ከንጉሱ ጋር ለማጣላት ነው ብዙ ሞከሩ። አልሳካላቸው ሲል ምን ያደርጉ? ጳጳሱ ጻድቅ ናቸው። ምን የሚል ወሬ አሰሩ? ጳጳሱ እኮ የሚመገብ ሕፃናትን እያረደ ነው። ይሄንን ለማሳመን ከመንደር አንድ ሕፃን ሰርቀው እሱን አርደው ሰርተው ከንጉሱ ከጳጳሱ ማዕድ ውስጥ አስቀምጠውታል። ንጉሱን ጠርተው ከሰሱ። ቢገለጥ እንደሰው ንጉሱ ቀፈፈው። እንዴት እንዲያደርጋሉ አላቸው። ወዳጄ እኔን አላረኩም እና ማን ያረገው? ማን እንዳረገው ማወቅ ትፈልጋለህ? አዎ እንጸልይ። ጸሎት ጸልዩ። እዛ ተቆራርጦ ምናምን ተጠባብሶ የተቀመጠው ሕፃን ለከ ብለከ ኦ ሕፃን አንተ ሕፃን እልሃለሁ በጌታ በኢየሱስ ክርስቶስ ተነስና መስክር። አስቡት ከተጠበሰ ምናምን ከላይ ሕፃን አፈፍ ብሎ ብድግ። ሰው ለመክሰስ ከዚህ ዳር
ይሄንን የምነግራችሁ ያሳቅቃል አውቃለሁ። ከዚህ የከፋ ስራም በዚህ ዘመናችን የሚሰራ አውቃለሁ። ግን ሰዎችን ለመክሰስ የሚኬድበት በነገራችሁ ላይ ማንንም ስለ መክሰስ አታስቡ። ስለ ገዛ ነፍሳችሁ ተጨነቁ። ክፋት አንድ ቦታ ካላቆምካት ከዚህም ታልፋለች፣ ከዚህም አልፋ ትሄዳለች። በአባ ዳንኤል ገዳማዊ ታሪክ ውስጥ አይታችሁ እናትና አባት ልጃቸውን ሊያርዱ ለገንዘብ ብለው ወላጅ እናት ከዚህ የከፋ እነዚህ ሲያልወለዱት ነው። እና ታላቁ የአፍቀረ እነዚህ ብዙ ደጋግ ተአምራት ያደረገው ቅዱስ ገዳማዊ ከሰባቱ ከዋክብት አንዱ ናቸው። በረከታቸውን ያሳድርብን። ያን ቀን እነ በርስጢና እነ ዝሆራ ባሶራ ኔራ ቅዱሳን ሰማዕታት በዛ በስንክሳር ስማቸውን ያወሳቸው ዓመታዊ በዓላቸው ነበር። በ19 ጥር 19 ሌላ በዓል አለ። የአባታችን ተንሥአ መድኅን በአብርሃ ወአጽብሃ ዘመን ከአቡነ ሰላማ ጋር የነበሩ ደገኛ ቅዱስ ጻድቅ ከግብፅ አብረው አቡነ ሰላማ ጋር የመጡ አባታችን አቡነ ተንሥአ መድኅን ዓመታዊ በዓላቸው። ሌላም ጻድቅ ነበሩ አይምሮዬ አቡነ ጽሕማዎ በ16 አርፈው ነበርና ከሞት ተነስተው እንደገና በ19 መልሰው ያረፉበት እንደገና በ26 ደግሞ ቃል ኪዳን የተቀበሉበት ወደፊት እናከብራለን። በ20 አባታችን ቅዱስ አክሎግ። በነገራችሁ ላይ አክሎግ ብሎ ስም መጥራት በጣም የተገባ ነገር ነው። በዚህ ስም የሚጠራ አንድ ሰው ንማቅ። እሳቸውም ሴት ናቸው፣ ግን ስማቸው አክሎግ አይደለም፣ ወለተ አክሎግ ነው። ሰው በልማድ ነው አክሎግ የሚላቸው። በነገራችሁ ላይ እህቶቻቸው በሙሉ ወለተ አክሎግ፣ ዓመተ አክሎግ፣ እንደዛ አክሎግ ቅዱሱን ክብር ፍለጋ ማለት ነው። አይታችሁ ቤት ውስጥ በተመሳሳይ እንግዲህ በአንድ ቅዱስ ሰው ጨርሶ በረሳው ግን ከታላላቅ ሰማዕታት አንዱ በሆነው በአባ አክሎግ ድንቅ ታምራት በሰራ ጽኑ ቃል ኪዳን ልጅህን በስም የሰየመ ተብሎ በአደባባይ ቃል ኪዳን በተሰጠው በዚህ ቅዱስ ስም ማለት ነው። ቅዱስ ዮሐንስ ወንጌሉ ዘወርቅ፣ እነ ቅዱስ መርምህናም፣ እነ ቅዱስ አብሮኮሮስ ማለት ከ72ቱ አርድእት በጣም እድሜው አረጋዊ የሆነ ከ70 አርድእት መጨረሻ ያረፈ እሱ ነው ይባላል ቅዱስ አብሮኮሮስ። ምክንያቱም 70 ዘመን ከዮሐንስ ወልደ ነጎድጓድ ጋር ቆይቷል። ከዛ በኋላ ደግሞ አስተምሯል። ቅዱስ አብሮኮሮስ ከሰባቱ ዲያቆናት አንዱ ነው አይደል? ሰባቱ ዲያቆናት እነ ጵሮኮሮስ ወይም አብሮኮሮስ፣ ኒቃሮና፣ ጢሞና፣ እስጢፋኖስ፣ ኒቆላዎስ፣ ፊልጶስ አምጣሌለ አርሜና። ከነዚህ አንዱ አብሮኮሮስ ወይም ጵሮኮሮስ ነው። ከነዚህ መካከል ከ70 አርድእት ናቸው እነዚህ አጠቃላይ ሰባቱ ዲያቆናት የምንላቸው እና ከነሱ አንዱ እሱ ነው። ለየት ያለ ምልክቱ ምንድነው ትል ሁለት ነው የቅዱስ አብሮኮሮስ ምልክቱ። አንደኛ ጌታችን ኢየሱስ ክርስቶስ ከማረጉ በፊት ግንባሩን ሲስሙ ዮሐንስ ወልደ ነጎድጓድን ያየ ነው። ይህን አይቷል ምስጢር። ሁለተኛ ሰኔ ጎልጎታን የጻፈው ያየው ዮሐንስ ወልደ ነጎድጓድ ነው። የጻፈው ግን ማን ነው? ቅዱስ አብሮኮሮስ ነው። እንደውም በአንዳንድ ታሪክ ምን የሚላለ ዮሐንስ ራእይን የጻፈው አንዳንድ ደናቁርት ሲሉ የሰማሁትን ነው። ውጭ ሀገር ያሉ ተመራምረን ቴዎሎጂ ምናምን የሚሉ ዮሐንስ ራእይን የጻፈው አብሮኮሮስ ነው ይባላል እና ይሄ መጠናት አለበት ነው ይላሉ። በእነሱ ቤት ትልቅ ምስጢር አግኝተው ሞተዋል። ይችን ያገኙባት ምክንያት ምንድናት? በታሪክ ምን የሚባል ነገር አለ። ዮሐንስ ወልደ ነጎድጓድ የጻፋቸው መልእክቶች ብዙዎቹን እሱ እየነገረው አብሮኮሮስ ይጽፍ ነበር። ያ ማለት ግልባጭነት ማለት ነው፣ የቁም ጸሐፊነት ነው ነገሩ። ከሆነም እንኳ ግን ዮሐንስ ራእይን የጻፈው ራሱ ዮሐንስ ነው። አባታችን ሰምረ ክርስቶስ ጻድቁ አቡነ ሰምረ ክርስቶስም የዚያን ቀን ኢትዮጵያዊ ጻድቅ ዓመታዊ በዓላቸው ነበረ። በ21 ስንቱን በዓል እንቆጥራለን። እግዚአብሔር የሁሉንም በረከት ያሳድርብን። የ20ውን ማለት ነው። በ21 እግዝእትነ ማርያም ዕረፍቷ ነው። እግዚአብሔር ፈቅዶ ጉባኤ ነበርና ተምረናል። ያን ቀን አባታችን ቀውስጦስ ነበሩ። አቡነ ቀውስጦስ የመሃገሉ ከአቡነ ተክለ ሃይማኖት 12 ቅዱሳን 17 ቅዱሳን ደቀ መዛሙርት በኋላም ለሹመት ከበቁት ከ12ቱ አንዱ እሳቸው ናቸው። አቡነ ቀውስጦስ ዘመሃገል እድሜያቸው በጣም ረጅም ነው። በጣም ረጅም። የአቡነ ተክለ ሃይማኖት ያጎት ልጅ ናቸው። የአቡነ ተክለ ሃይማኖት ያክስት ልጅ ናቸው። ያስከርማል አይደል? ሐረገ ትውልዱ በተለያየ አቅጣጫ ስለሚመጣ ለምን እናታቸው እምነ ጽዮን የእናታችን የቅድስት እግዚአብሔር እህት ናት። አባታቸው ደግሞ የጸጋ ዘአብ ወንድም ነው። ግን ሐረገ ትውልዱ በተለያየ ስፍራ ነው የሚመጣ። ያን በሌላ ቀን እንነጋገረዋለን። እናታችን እምነ ጽዮን አባታቸው ገላውዲዮስ ይባላል። ገላውዲዮስ ማለት ሰኔ 11 ቀን የምናከብረው ጻድቁ አቡነ ገላውዲዮስ ሆናቸው የአቡነ ቀውስጦስ አባት። ደከማችሁ? ያንዳንድ ሰው ፊት ደክሞታል።
ግፍ ነው የሚሆንባቸው። እኔ እዚህ ቁም እየለፈለኩ አውቄ እኮ እነዚህ የምልህ እንጂ እኮ የሚደክመው ማን ነው? እኔ ስጨርስ ነው አላድካም ይመጣ እንዲያው እናንተ ስጨርሱ ትበረታላችሁ፣ እኔ ስጨርስ ይደክመኛል። ለጊዜው ግን የሚደክም የሚናገር ሳይሆን ማን ነው? የሚያዳምጥ ነው። አላየችሁም? በግብረ ሐዋርያት ቅዱስ ጳውሎስ እየሰበከ አንዱ የኔ ቢጤ መስኮቱ ፎቅ ላይ ሆኖ መስኮት ቁጭ ብሎ ይፈራል አይተጋም። አላ ቅዱስ ጳውሎስ ስብከቱን ሲያስተምራቸው አደረ። አሁን ያንተ 1 ሰዓት 2 ሰዓት የነባ ገብረ ኪዳን 3 ሰዓት 4 ሰዓት ረዘመብኝ ትላለህ አይደል? ኧረ እባክህ አደረ ቅዱስ ጳውሎስ ሲያስተምር። እንቅልፉ መጣ፣ ለጠዛው መስኮት ላይ ወዱትስ አላ ቅዱስ ጳውሎስ ሩጦ ታች ወርዶ አቅፎ ይዞት መጣ። ሞቷል። ምን አላቸው ቅዱስ ጳውሎስ ስለሚያስነሳው? አይዟችሁ አልሞትም እያለ ደስ ይከንቱራቸው አላ ሞት አስነስተው አሰጥቷቸው ይላል። እኔ ግን ምን እላለሁ? አንተ መስኮቱን ትማራለህ ጠጋትን እንደው እንቅልፍ እንኳን ቢወስደው እዛው መሬቱ ክልውስ ትላለህ እንጂ እንደው መስኮት ላይ ምን እንቅልፍ። የዚህ ዘመን ኑሮ እኮ እንዲያ ነው አይደለ? መስኮት ላይ ተቀምጠህ ማንጎላቸት መከራ ከቦህ የምታንጎላቸው እንዲህ ያለ ነገር ነው። ለሁሉም አባታችን ቀውስጦስ መጨረሻ ያስገደላቸው አፄ አምደ ጽዮን ነው ንስሐ ከመግባቱ በፊት። ለምን የአባቶትን ቁባት ማግባት የለበትም? አምደ ጽዮን ማለት የአቡነ ቀውስጦስ የወንድም ልጅ ነው። ምክንያቱም አቡነ ቀውስጦስ የንጉሱ የአፄ ይኩኖ አምላክ ትልቅ ወንድሙ ናቸው። ያስገደላቸው በጦር ተወግተው ነው የሞቱት። መንገድ ላይ ወስደው በጦር ወግተው ነው የገደሏቸው። እግዚአብሔር በረከታቸውን ያሳድርብን። እናታችን ቅድስት ኢላሪያ ወንድመ ስላ ኢላሪዮን ተብላ ገዳመ አስቄጥስ ገብታ የጻድቁ የዘይኑን ልጅ እህቷን የፈወሰች ብዙ ድንቅ ታምራት በገዳመ አስቄጥስ እንዲህ ያለ ተድላ ገጥሞ ያውቅም። በዚህች ሴት ቅድስት ናት መገን አባቷ የግብፅን ግብር በሙሉ ለገዳሙ አስረከበ። በዚህ ምክንያት 1400 የመነኮሳት ቤት በአንድ ተሰርቶ አያውቅም። ተሰራ። ለመናንያን ጥሩ ጊዜ ነበር ያ ጊዜ በእናታችን ቅድስት ኢላሪያ ምክንያት። ኢላሪያ ብላችሁ ስም ማውጣት ከፈለጋችሁ ኢላሪያ ማለት ፍስሕት ጥዕምት ማለት ነው። እንዴት ያለ የተመሰገነ ስም ነው። ያን ቀን ቅዱስ ጎርጎርዮስ ዓመታዊ በዓሉ ነበር። ቅዱስ ጎርጎርዮስ ዘኑሲስ ሁልጊዜ የምተረክላችሁ አንድ ታሪክ አለ አይደለም? ቅዱስ ጎርጎርዮስ ኑሲስ የሚባል አንድ ደሴት አለ። ብዙ ደሴቶች ናቸው፣ ጥርቅም ነው። እና ከዚያ ጵጵስና ማን የሾመው? ትልቅ ወንድሙ ቅዱስ ንገሩኝ። ኧረ በሞቴ በደንብ ሁላችሁ ሰዓቱ ሄዷል፣ ግን አልሄድም። ሄዷል። አሁን ወተፈስሑ ባስልዮስ አጣቁም ባስልዮስ ወጎርጎርዮስ ዋናው አኳችን ናት የደብራችን ወረብ ባስልዮስ ወጎርጎርዮስ ነው። ባስልዮስ ቅዱስ ባስልዮስ ቅዱስ ጎርጎርዮስን ሾመው። ሲሾመው ምንድን ነው ያለው? ወንድሜ ሰርተህ ብላ አለ። ምን ማለት ነው? ኑሲስ የአሕዛብ ሀገር ናት። በመላ ሀገሪቱ ስንት ክርስቲያን ያለ? 11 ብቻ 11 ነው። 11 ሺህ አላልኩም፣ 11 ሂድ ሰርተህ ብላ አስተምርና ተሾመባቸው። 33 ዓመት ተሰቃይቶ ባረፈ ጊዜ ለቀብሩ ያልተገኙ ስንት ናቸው? 11 ብቻ ያላመኑ ማለት ነው። ከድካሙ ብዛት ቅዳሴ ሲቀድስ ምሰሶ ጠጋ ይላል። አንዳንድ ጊዜ ሰራዊተ መላእክትን እያያቸው እና አንድ ጊዜ ከአርባዕቱ እንስሳ አንዱ ኪሩብ ገጸ ሰብ መጥቶ ስለሚወደው በንጽህናው ናለቀፍ ብሎ በክንፉ ያቅፈዋል። ያን ጊዜ ተደሞ ይዞት ሄዳልና ምን የሚል ስም ወጣለት? እየቀደሰ የሚያንቀላፈው ጳጳስ ተባለ። ግን እኮ እየተኝቶ አይደለም፣ ተደሞ ነው ወደ ሰማይ ይዞት እየሄደ እንዲህ ያለ ለምዶስ ጥር 1 ቀን በ390 መጀመሪያ አካባቢ የእመቤታችን ክብረ በዓል ቀድስ ብሎ እዚያው ኑሲስ ገብቶ ወንድሙ ቅዱስ ባስልዮስን በስፍራው ነበረ። እንደዚያቸው እንዳለ የለም እና ዛሬ ይሄ ጳጳስ እንቅልፍ ረዘመሳ ነው የሚሉ ቢጠብቁ ማይነቃ። ኧረ እባካችሁ ኧረ ቅዱስ ባስልዮስ አይ እናንተ ያለ እኮ የሚደረገው እመቤታችን መጣ ወዳጄ ድካሙ መከራው በቃ ዛሬ ነው ያረፍኩበት ቀን ነው ልውሰድህ ወደ እኔ ሽመቤት የቅዳሴውን ልጨርስ ብሎ ህዝቡን አሰናብቶ እዚያ ጋር ደግሞ ይዛው ሄዳለች እኮ የለም አላ ቅዱስ ባስልዮስ እናንተ ሞኞች ኧረ እባካችሁ ሂዱና ገንዙት እባካችሁ አርፏል እኮ አላቸው። ሄዱ ቢያዩት እውነትም አርፏል። ከድካሙ ከጻይር ብዛት 33 ዓመት ነው አይቆመ ብዙ መከራ የተቀበለ ተግዟል፣ ተሰዷል፣ ብዙ መከራ ደርሶበታል። እግዚአብሔር በረከቱን ያሳደረብን። አቡነ ተስፋ ኢየሱስ አሸራን የመሰረቱት እና አቡነ ኤልያስ የመርጦ እናታችን ቅድስት ማርያም ክብራ ነብዩ ቅዱስ ኤርምያስ ከቅዱስ ነብዩ ቅዱስ ዮሐንስ ከመቤታችን ጋር እና አቡነ ቶማስ የሃይዳ ማርያም የሱዳን
አሕዛብ እስላሞቹ መጥተው የገደሏቸው ከነ ቤተ መቅደሳቸው ያቃጠሏቸው እና አቡነ አብሳዲ ታላቁ የደብረ ሞጊናው 400 ምናምን ዓመት የኖሩት ከፍ ካለ ክፍራ ቆመው ሲጸልዩ አንዲት ወጣኔ መነኩሴ ታይና በጣም እንዳባ አርሳኒዮስ ናቸው። ቆማታቸው ቀጥ ያለ ፊታቸው ደስ የተሰኘ ገድል ሰውነታቸውን አልጨረሰው ማለት በዚያ ሁሉ ገድል እየኖሩ ግን ሰውነታቸው እየለመለመ ነው የሚሄድ እና አይት አይ እንዲህ ያለው ስንት መልካም ዘር የሚተካው ሰው ብላ ትላለች። መነኩሴዋ እኮ ናት። ጌታዬ እንቅፋት ሆንኩኝ ቁስል አልብሰኝ ብለው ወደ እግዚአብሔር ለመኑ። እንደ ገብረ ክርስቶስ መራዊ አካላቸው በቁስል ነደደ። ኋላ ስቃዩ በጣም ሲበዛባቸው ጌታችን መጣ። እግሬን እጠበኝ አላቸው። እንደ ቅዱስ ብሶይ እግሩን አጠቡት። የአቡነ አብሳዲ ስላይታችሁ ነው እግሩን እያጠቡትናል። እግር ጌታዬ ይጠጣዋል መጠጣት ብቻ ያለው ገላን ታጠበበት አላቸው። ቢታጠቡት ያው ግፍፍ ብሎ የነበረ መልካቸው ተመልሶላቸዋል። ታላቁ አብሳዲ አንድ ሕግ ነበራቸው። አንድ ቀን ሲጸልዩ ረድኤተ መንፈስ ቅዱስ ጥቂት ርቋቸው አዩ። ጌታዬ ምን በደልኩ አሉ። ጌታ ምን አላቸው? ዓለሙን ወታ ስሜን ጠርተህ አላቸው። ወዴት አለ? መካነ መኩሳ መጸዳጃ ቤት ላይ በገዳሙ ስራ አትስራ። ምን ተብሎ? ሽንት ቤት ስትገቡ ጸሎት አታድርጉ፣ ደህና አደራችሁ ቢሏችሁ እግዚአብሔር ይመስገን አትበሉ፣ ዝም በሉ ተብሏል። ይሄ ለእኛም ሁሉ ይሰራል። አባ ጊዮርጊስን እመቤታችን ብለው የለ እዚያ ቆሻሻ ስትገባ ተው። ሁሉም እኮ ቦታ ለጸሎት ቦታ አይወሰንለትም። ያ ቆሻሻ ስፍራ ሲገባ ግን እኛ በልተን ጠጥተን ከኛ ተለውጦ የሚወጣ ያ ስፍራ እዚያ ስፍራ ለምን ስማቸው ሲጠራ ስለሚመጡ እዚያ እንዲመጡ ማድረግ የለብንም አይደለም። ጸሎትህን ጨርሰህ መሄድ ነው ያለ ስርዓት። በአቡነ አብሳዲ ገዳም አለና የደብረ ሞጊናው አባት ናቸው። እግዚአብሔር በረከታቸውን ያሳድርብን። የጳውሎስና የሲላስ ታሪክ ያስገርማል። የዚያን ቀን አይደለም በዚያ የእመቤታችን የዕረፍት በዓሏን በጌቴሴማኒ እያከበሩ እያለ በምርቃያን ዘመን ዮልያኖስ የሚባል ክፉ ሰው መጥቶ ሁሉን አረዳቸው። ግን የተረፉት ካህናት ነበሩና ቅዳሴውን እንጨርስ ብለው ሊያስቀድሱ ተሰብስበው ሳይቆርቡ ገደላቸው። ስላልቆረቡ ካህኑ ስርዓቱን ከጨረሰ በኋላ ወደ መስዋዕቱ ቢሄድ ቁርባኑ የለም። አልቅሶ አዘነ። ልክ በገድለ አባ ሳዊሮስ እንዳለው ምን ነው ጌታ ይብል አይዞ በአንተ ችግር አይደለም፣ እንዴ የተገደሉት ስላልቆረቡ ለነሱ ነው መልአከ እግዚአብሔር ይወሰደው ብሎታል። አሁን እዚህ አንዳንድ ሞኝ ተመራማሪ ምን ይላል? ሰው ሞተ በኋላ ይቆርባል እንዴ? ምን ጭንቅ ከሞተ በኋላ ይቆርብ የሚል መጽሐፍ አምጣልኝ። ስጋው ለአምላክ ደግሞ ለአምላክም ረቂቅ ነው የሥላሴ ስራው እኮ። ታዲያ በጣም እመራመራለሁ ካልከኝ ግን ለህሊና እረፍት የሚሆን ነገር እነግርሃለሁ። እሱም ምንድን ነው? ይቆርቡ ዘንድ ለጥቂት ደቂቃ አዋህዶ አቆርባቸው መልሰ ነፍሳቸው ይወስዳል መልአከ እግዚአብሔር። ገባ ነናዋላችሁ? ይህን ሁሉ እኮ የምታናግሩኝ ጭንቅላትህ ተመራማሪ ተጠራጣሪ ስለሆነ ነው። የማን ያንዳንድ እግዚአብሔር በረከታቸውን ያሳድረብን። በ22 የገዳማት መብራት የመጀመሪያው መነኩሴ የጻድቃን ሁሉ አባት ቅዱስ እንጦንዮስ አባታችን ቅዱስ እንጦንስን እዚህ በፊት ብዙ ነገር ሀገር አቅማን ተወልዶ አድጎ ገና በወጣትነቱ 20 ዓመት ሳይሞላው ሐዋርያት አባቶቼ ዓለምን መናቅ እንዴ ምንድን ነው የሚለው ቅዱስ ጴጥሮስ? ሁሉን ትተን ተከተል። ሁሉን መተው እንዴት ነው የሚቻል? ጌታዬ እባክህ ምከረኝ እያለ ቅዳሴ ይመላለሳል። ካህኑ አንድ ቀን ማርቆስ ወንጌል በነገራችን በሶስቱም ወንጌላውያን ያለ በቅዱስ ማርቆስ 10:17 ላይ ጌታዬን ባለጠጋ ምን አለው? እድን የዘላለም ሕይወት ወርስ ዘንድ ምን ላድርግ አለው? ትእዛዛትን ታውቃለህ፣ አታመንዝር፣ አትስረቅ፣ አትግደል፣ እናት አባትህን አክብር ብሎ አለው። እነዚህን እስከ ልጅነቴ ጀምሬ ጠብቄያለሁ አለው። ወደደው ይላል። ፍጹም ልትሆን ትወዳለህ? ሲጥ ሁሉ ዘብከንዋ ያለን ሁሉ ሽጥ፣ ወሀብ ለነዳያን ስጥ፣ ወነአት ለወኔ ና ተከተለኝ አለው። ቅዱስ እንጦንስ ምንድን ነው የሚለው? ጌታዬ እችን በወንጌል የተናገርክ ለኔ ነው። ለምን ያኛው ባለጠጋ ሰምቶ አላረጋትም? ለኔ ነው ብሎ ወስዶ ያለውን ሽጦ ለነዳያን አካፍሎ እህቱን ደብረ ደናግል ከቶ መቃብር ቤት አደረ። ለ100 ዓመት በምንኩስና ምናኔ ሲኖር ማይል ሕይወቱ ይታጽበ ስጋ ይላል አይደል? 100 ዓመት ብሎ መነኩሴ ገላውን ይታጠባል። መነኩሳለሁ ብለህ ስታስብ መጀመሪያችን አስባት። አሁን መነኩሴ ጨርሶ ገላውን አይታጠብ አይደለም፣ ግን ቢያንስ እንዲያው በጣም ቢቸኩል በ6 ወር በዓመት እንዲያሚል በ3 በ4 ዓመት አንድ ወዳጅ ነበርን በምንኩስና የሚኖር ወንድሜ የገላህን ታጠብክ ስንት ጊዜ ይሆናል? ኧረ ገና ነው፣ ቅርብ ጊዜ ነው። መቼ ነው? ኧረ 5 ዓመት ነው፣ ገና ነው። ብዙም ትንሽ ናት፣ 5 ዓመት ነው። ቅዱስ እንጦንስ 100 ዓመት መች ታጥቦ? ይሄ ቅዱስ ሰው ያልተቀበለው ስቃይ የለም።
ያላለቀሰው ለቅሶ የለም። ኋላ ግን ደህና ዋላችሁ። ኋላ ግን እግዚአብሔር ታምራት የሚያደርግበትን ኃይል ሰጠው። እኔ ከታምራት ሁሉ የሚያስገርሙኝን 2-3 ልንገራችሁ እንላለን። አጫጭር ናቸው። እኔ ያስገርመኛል። አንድ ሰው አገረ ገዢ ነውና አካሉ ቆሰለ፣ አይኑ ታወረ። ወደ ቅዱስ እንጦንስ ይዘውት መጡና ፈቃድ መጠየቅ ስላለባቸው ቅዱስ እንጦንስ ገዳሙ አያስገባም፣ እሺ አይልም፣ አያስደርስም። እዚያ ማዶ አድርገው ሰዎቹ ቤተሰቦቹ መጡና አባታችን እራራለት እናምጣውና ጸሎት አድርገህለት ፈውሰው አሉት። አምጡት አላቸው። መጣ። ምን ፈልገህ ነው አለ። እባክህ አይኔን ስፈውስልኝ ሰውነቴን እባክህ ብሏል። ቅዱስ እንጦንስ ምን ያለው ማዳን እየተቻለ ይላል። ሂድ ወደ ሀገር ተመለስ ትድናለህ አለው። አባቴ አንተ ገዳም መጥቼ አልዳንኩኝ፣ እዚህ ኃጢአት የሚሰራበት ሀገር ሂጅ እንዴት ነው ምድናል? እኔ የምልህን ስማኝ፣ ሂድ ትድናለህ። እንዴት ብሎ አለው። ልክ ከተማዋ ልትገባ አንድ እግር እርግጥ ሲያደርግ ትድናለህ። በቃ እምቢ አለው። አይ ብሎ ሄደ። ልክ ሂዶ የከተማዋን በር እግሩ ሲረግጥ አይኑ በራ፣ አካል ወዲያ አለ። ምን ይመስላል? አሁን ውዳሴ ከንቱ ፍራቸው። ኋላ ደቀ መዛሙርቱ አባታችን ይሄ ምን ማለት ነው አሉት። ልጆቼ እማድነው እኔ አይደለሁም፣ ከዚህ ቢድን እሱ አዳነው ነው የምባል፣ ክርስቶስ እንደሚያድነው ያውቅ ብዬ ነው እኮ እዛ ይሄድ። አንዲት ደግሞ የደዌ ጽኑ አለው። አንዳንድ ጊዜ አቤት ተመስገን አንልም። አይኗ ጠፍቶ መጣች። አይኗን ምን እንዳጠፋው ታውቃላችሁ? በአይኗ የሚወጣው እንባ ትል ነው። ውሃውን ይወጣና ከአይኗ እዚህ ሲወጣ ትል ሆኖ ነው የሚወርደው። አይኗን አጠፋው እሱ። እሷ መጣ፣ ግን እሷ ግን ሴት ናትና ወዴት አኑረዋታ? ለገዳሙ መግቢያ በር ላይ እናምጣት አልባ አትመጣ ወይ አንተ ሄድ አልሄድም። እና ምንድን ነው ክርስቶስ ያድናታል፣ ዝም ብላችሁ ሂዱ። አንሄድም፣ ተው ሂዱ፣ አንሄድም። ያው ሁለት ምርጫ ልስጣችሁ። አሁኑኑ ፈጥናችሁ ከሄዳችሁ ድና ታገኟታላችሁ። ጥቂት ከዘገያችሁ ግን እንኳን ያኗ ላይ በራ ትሞታለች። ደነገጡ። ቃሉ ነዋ አይቀርም። እሩ ተሯርጦ ቢሄዱ አይኗ ቦግ ብሎ በርቶላት ድና ያገኟት። ግን አንድ ጊዜ ደግሞ ዳዊት መዝሙረ ቅዱስ ዳዊትን እየጸለየ መንፈስ ቅዱስ ይናገራል። ከዚያ ጸሎቱን አንቀጽ አድርሶ አስቀመጠና ልጆች ብሎ ደቀ መዛሙርቱን ይጠራል። አባታችን ምንድን ነው? ቶሎ ፍጠኑ፣ ዳቦ አምጡ፣ ዳቦ ያለ ጳኩሲማውን አምጡ፣ ውሃ ጋር ብሎ ይዘው መጡ። ምን እናድርገሉት? ሩጡ ቶሎ ወደዚያ በረሃ፣ 2 ሰዓት የእግር መንገድ ሩጡ ቶሎ፣ ነፍሱ ሊወጣ ነው። አንዱ ሞቷል ቀበሩት፣ አንዱ ግን ነፍሱ ልትወጣ ነው፣ እባካችሁ ሂዱና ብሉት ብሏላቸው። 2 ቅዱሳን አባቶች አባ እንጦንስን ለማየት ብለው ሂዶ ከበረሃው ጽናት ምክንያት ውሃቸው አልቆ አንዱ በጥምና በረሃብ ሞተ። ከዚህ አስከሬን ጎን ተቀምጦ ሁለተኛው ደግሞ ሊሞት እያጣጣረ ያንን የሚል ልክ ሲደርሱ አንዱ ሞቶ አንደኛው በሕይወት አለ። የሚያጣጥረውን ውሃ አጠጥተው መግበው አነሱት። ያኛውን ቀበሩትና መጡ ደቀ መዛሙርት ደስተኛ ነው። አባታችን ሁሉን ከቻልክ ዘንድ ለምን ያኛው ሳይሞት አስቀድመህ አትነግረንም? ልጆቼ እኔንም መንፈስ ቅዱስ የነገረኝ ከሞተ በኋላ ነው። በፍርድ አትግቡ። ኋላ ደግሞ ምን አመጡ? ለምን ብለው ሲሉት የእግዚአብሔር ስራ ለምን የለውም። ለምን ራሱ ቅዱስ እንጦንስ አንድ ጊዜ ለምን ብሎ ተቀጥቷል። ዓለምን በኃጢአት ተተብትቦ አየሁ አይደል? በዚያ ምክንያት አዘን አይደል? እንጦንስ ሆይ ስራ አትፍታ ነው የተባለ። አንዳንድ ሰው ይላል ግማሹ ጴንጤ ነው፣ ግማሹ ካቶሊክ ነው፣ ግማሹ እስላም ነው፣ ግማሹ ምናምን ነው። ማንም ይድን ምን አገባህ? ልብ ካለ ጌታ ሆይ መሐረ ሕዝበከ ወባረክ ርስተከ እያልክ እንደ ቅዱስ ዳዊት እንደ አባ ጊዮርጊስ ለምን ይቅር በልበል እንጂ አትመራመር የእግዚአብሔርን ስራ። እና አባታችን ቅዱስ እንጦንስ ውዳሴ ከንቱ መጥላቱ የአባ አሞን ነፍስ ስታርቅ ያያትም ይህ ቅዱስ ሰው ነው። ገድለ አሞን የሚታወቅ በቅዱስ እንጦንስ ምክንያት ነው። የታላቁ አሞን እግዚአብሔር አባታችን በረከት ያሳድርብን። በመላእክት በብርሃናት ላይ የተሾመ ቅዱስ ኡራኤል የተጠሙትን የሚያጠጣ የተራቡትን የሚያበላ ድንቅ የሚሰራ ሄኖክ በደጋግሞ መጽሐፍ ሄኖክ በምስጋና ያነሳው መልአኩ ቅዱስ ኡራኤል ዓመታዊ የሲመት የቃል ኪዳን በዓሉ ነው። ድርሳነ ኡራኤል ብዙ ምስጢር የተሸከመ ነው። ቅዱስ ኡራኤል ለኢትዮጵያ ወዳጅ ነው። ኢትዮጵያን አስራት አድርጋ እመቤታችን እንድትቀበል ያደረገ መልአክ ነው ቅዱስ ኡራኤል። ዕዝራን ያጠጣ፣ ያሬድን ያጠጣ፣ አባ ጊዮርጊስን ያጠጣ የቅዱስ ሰው ነው። ለዚያ ነው አስተያየ ጽሙዓን ወከሳት ምስጢር የሚገልጥ ለተጠሙ የሚያጠጣ የሚያረካ ብዙ ረድኤት ያለው ሰውን የሚወድ መልአክ ነው። ከአበይት ከታላላቅ ቅዱሳን መላእክት አንዱ ቅዱስ ኡራኤል ነው። ረድኤቱ በረከቱ ይደርብን። ቅዱስ ሚናስ ትናንት ነበረ የማፈኑ ኤጲስቆጶስ፣ ዛሬ ሐዋርያው ቅዱስ ጢሞቴዎስ
ጻድቁ ንጉሥ ቴዎዶሲዮስ ታላቁም ታናሹንም ዛሬ ሁለቱንም እናስባለን። ቴዎዶሲዮስ ሁለቱንም አባትና አያትና የልጅ ልጅ ናቸው። ጌርሎስና አትናቴዎስ የሚል ስንክሳር ላይ ሰማይታችኋል። እንዴት ዋላችሁ? አትናቴዎስ ማለት በገድለ ቅዱስ ጊዮርጊስ የምታየው ጠንቋዩ የነበረው ሰው ነው። ጌርሎሱ አትናቴዎስ ብሎ የጠቀሰው ለእስክንድርያ በሴተ ዱድያኖስና አትናቴዎስ ቀድሞት ነው በቅዱስ ጊዮርጊስ ሰማዕትነት የተከበሩ። ሌላ ዛሬ ዓመታዊ በዓላቸው የተከበረላቸው ጻድቅ አቡነ ጊዮርጊስ ከ80 ሺህ ያክል ቅዱሳን ሰማዕታት ሱስንዮስ ከገደላቸው አንዱ ናቸው። ሌላኛው ገዳመ ቆየጻ የሚባል አቡነ ሳሙኤል ዘቆየጻን ታውቃላችሁ አይደለም? የጻድቁ ገዳም በግራኝ አህመድ በ1527 ዓመተ ምህረት ግራኝ ወረራ በጀመረ በ6ኛው ዓመት በ1524 ደብረ ሊባኖስን አቃጥሎ በ1527 ከ3 ዓመት በኋላ ትግራይ ደርሶ ገዳመ ቆየጻን ሊያቃጥል ሲመጣ 500 በነገራችሁ ላይ ትናንት ስንክሳር ያነበበ ሰው አይታችሁት ከሆነ የዛሬው ማለት ነው መጨረሻውን አርኬ አይታችኋታል። ስለ ሰማዕታት መታወስ አርኬ ልብ ያላታል። እንዴት ዋላችሁ? አርኬ ልብ ነው። የዛሬው አርኬ ለቆየጻ ሰማዕታት ነው የተደረሰች። በግራኝ ዘመን ለተሰዉ ቅዱሳን ሰማዕታት 2 አርኬ ስንክሳር ውስጥ አለ። አንዱ የዛሬው አርኬ የዛ መሆኑን የምታውቁበት ማለት በዓል መሆኑን ባታውቁ እንኳን መጨረሻ ላይ ታችሁ ከሆነ አቡነ ሳሙኤልና ሱራፊን ያነሳል አይደል? አይ ስላላነበባችሁት ወይም ደግሞ ልብ አላላችሁት ማለት ነው። እና 500 ቅዱሳን መነኮሳት በግራኝ እጅ ታርደው ቅድስና የሰማዕትነት አክሊል አግኝተዋል። እግዚአብሔር ሁሉንም በረከት ያሳደረብን። አሜን። እንግዲህ ነገ አባታችን ቅዱስ ተክለ ሃይማኖት ዓመታዊ በዓል ጥር 4 ነው እግራቸው የተሰበረ ግን የምናከብረው ነገ ስለሆነ አቡነ ተክለ ሃይማኖት የዓመት በዓላቸው ነው። ቅድስት ምንክሳር የሰማችኋት እናታችን ቅድስት ማርያም፣ አባ ቢፋ፣ አቡነ አብሳዲን ዝክሩን እግዚአብሔር የሚል ታያላችሁ። በግብፃውያን ገድለ አቡነ አብሳዲም ይባላል። የነገው አቡነ አብሳዲ በጣም ታሪክ አላቸው። ሰማዕት ናቸው። ካህን ወሰማዕት ናቸው። አብሳዲ ቀሲስ። ነገ ሌላው በዓል አባታችን ጻድቁ አቡነ መርሃ ክርስቶስ የደብረ ሊባኖሱ ናቸው። ታላቁ ጻድቅ መርሃ ክርስቶስ በ25 ሰማዕቱ ቅዱስ መርቆሬዎስ የዓመት በዓሉ ነው። እግዚአብሔር ክብር ምስጋና ይድረሰው። ይህንን ስርዓት ያስተካከሉንን መምህር ባሉበት መድኃኔዓለም የሚጠብቃቸው። ታቦታ እናወጣ። አዎ ግን በዓል ነው፣ ክብረ በዓል ነው፣ የዓመት በዓል ነው። ባስልዮስ ወጎርጎርዮስን የረዳበት ኦሊያኖስን የገደለበት ነው። እናከብረዋለን። ስለዚህ እንደ ክብረ በዓል ነው የምናከብረው። ግን ክብረ በዓል ማለት ታቦት ማንገላታት አይደለም። ስለዚህ ይህ እንድናውቅ ነው። ብፁዕ ጴጥሮስ ጽሙድ፣ ቅዱስ ስብስቲያኖስ ወይም ሰብስቲያኖስ፣ ኢትዮጵያዊ ጻድቅ አባታችን አቡነ ሕፃን ሞዓ ዓመታዊ በዓላቸውን ሌሎችም ቅዱሳንም አሉ። በ26 49 አረጋውያን ሰማዕታት እናታችን ቅድስት አንስጣስያ፣ ጻድቁ አቡነ ጽሕማ፣ ጻድቁ ቅዱስ ዮሴፍ መፍቀሬ ነዳያን። በ27 ከሊቃነ መላእክት 4ኛው ሊቀ መላእክት ቅዱስ ሱሪያል፣ ከነቢያት ቅዱስ ሄኖክ እርገተ ሄኖክ ነው። ከሰማዕታት ታላቁ አባ ቢፋሞን ታምረ ማርያም እንኳን አይደለም ቢፋሞን ዘአውሲ ታላቁ ሰማዕት ሌላኛው ሰራቢዮን። እነዚህ ሁሉ ዓመታዊ በዓላቸው ነው። ሐዋርያው ቅዱስ ጢሞቴዎስን ጨምሮ በ28 የጌታችን ኢየሱስ ክርስቶስ ዓመታዊ በዓሉ ነው። ህብስትና ዓሣ አበርክቶ ያበላበት ዓመታዊ በዓል ነው። ያን ቀን እነ ቀሌምንጦስ እነ አካዎ ሰማዕቱ ቅዱስ አካዎ ሌሎችም ቅዱሳን አባቶቻችን ዓመታዊ በዓላቸው ነው። ጥር 28 ቀን ጥር 29 ደገኛ ጻድቅ አቡነ አናገሩ እንጂ አራምቡልኝ ታላቁ ጻድቅ። ይሄ እኮ የገዳማቸው የመቅደሱ ስዕል እንደሆነ ታውቃላችሁ። የራሱ የገዳሙ ስዕል አይደለም። እዚያ ሂጅ ለገዳሙን ላሰራቸው ሴትዮ ስጦታ ብሎ ሰጧት። ከባድ ነው መቼም የገዳም ስዕል መስጠት፣ ግን እግዚአብሔር ቸር ነው። አይ የለም ጻድቁን ያወቅኳቸው በዝክረ ቅዱሳን ምክንያት ስለሆነ ለዝክረ ቅዱሳን ያለች እዚህ መጥቶ ተቀመጠ። የገዳሙ ስዕል ነው። ዋናው የገዳሙ ስዕል ይሄ ነው። ልታውቁት ዋናው ስዕል ይሄ ነው። ከዛው ከገዳሙ ልጅ ይመጣው ያው ቤተክርስቲያን መካነ ጸሎት ስለሆነ እዚህ መጥቶ ተቀምጧል። እና አቡነ ታዲዮስ እና ደቀ መዝሙራቸው አቡነ ማትያስ የፈጠጋሩ ከትልቅ ገደል ተወርሮ ሰማዕትነት የተቀበሉበት ቀን ነው። እምነቱ እንኳን ትንሽ አለኝ ያደማቸው የተለወሰበት ቦታ አለ። መዓዛው ራሱ ግሩም ነው። ሌላኛው ጻድቃን ዘደብረ ዳጓ ወይም ዳጉ ዓመታዊ በዓላቸው እናታችን ቅድስት አክሳኒ፣ አባታችን አባ እስጢፋኖስ፣ አቡነ እንድርያስ ዘደብረ ስሂን ሌሎችም ቅዱሳን ዓመታዊ በዓል። በ30 ብዙ እናቶቻችን አሉ። ጲስጢስ፣ አላጲስ፣ አጋጲስ፣ እናታቸው ሶፊያ፣
ቅድስት ጤቅላ፣ 4 ደናግል ማርያም፣ ማርታ፣ አብያ፣ አመታ፣ እናታችን ቅድስት ኦርኒ ታላቂቱ ሰማዕት በሐዋርያት ዘመን የነበረችው። ከዛ ከጻድቃን እና አባ አክርስጥሮስ፣ ከሊቃውንት ነባቤ መለኮት ቅዱስ ጎርጎርዮስ ዓመታዊ በዓሉ ነው። ሌሎችም ቅዱሳን ዓመታዊ በዓላቸው የሚከበርላቸው በዚያ ቀን አለ። 30 አይደል? ዛሬ ሳምንት ርዕሳችን ምን ነበረ? ሰው ሁሉ ሐሰተኛ ነው አሉ። አሁን ያኛው ክፍል አንዱ ሳያልቅ ሌላ ክፍል አንዱ ሆነልህ እላለሁ። ክፍል አንድ ትለኛለህ። ለምን? ያኛው ርዕስ ይራቅ ትንሽ። የሚቀጥለው ሳምንት የዚሁ ክፍል 2 ነው የምንቀጥል። አንሰቤ እምግእዜ ሁሉ ሰብ ሐሳዊ ውእቱ አይደል? ዛሬ የተረጎምን ላይኛውን ነው። አመን ከበዘነ በኩል አይደል? በሚቀጥለው ሳምንት ደግሞ እሱን ጨምሮ ወደታች አሁን አለ በአደባባይ ስለቴን እሰጣለሁ ምናምን የሚለው በዚህ ዘመን ብዙ አተረጓጎም ምክንያት የተበላሸ ነገር ስላለ እሱን እናቃናበታለን በስላሴ ቸርነት። የስላሴ ቸርነት እመቤታችን ጣዕመ ፍቅሯ የቅዱሳን ሁሉ በረከት ያሳድርብን። ነገ ተክለ ሃይማኖትን፣ ነገ ወዲያ ቅዱስ መርቆሬዎስን እንደ ክብረ በዓል። አሁን ነገም ብትሄዱ ተክለ ሃይማኖት ታቦት አይወጣም። ታቦት አልወጣም ብላችሁ አትቅሩ፣ አክብሩ። ምትችሉ አስቀድሱ፣ ምትችሉ ቁረቡ። ቅዱስ መርቆሬዎስን እንደዛ እንድናደርግ ነው አደራ የምንለው። እግዚአብሔር አምላካችን በቸርነቱ ይርዳን። ለምስጋና እንነሳ።
ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ መዳግም ምጽአቱ እያስተኀፍረነ ለሰብሖተ ስሙ ያንቅሐነ ወበአምልኮቱ ያጽንዐነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መድኃኒነ ምሕረቱና ወረዱ ስብሐተ ወአኮቴተ ለእግዚአብሔር ወአጥረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥበት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ለእግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ንብለኪ ማርያም ምንን አስተበቋይ በማርያም አይተማይጸን በኪ በእንታና መኪ ወያቂ ማወቂ ማህበረን ይሁን ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአበየ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኪው መድኃኔ እስመ ርእየ ሕማማ ለአመቱ ናሁ እምይእዜሰ ያስተበጽሑኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርህዎ ገብረ ኃይለ በመዝራዕቱ ወዘሮሙ ለለ ያብዩ ህሊና ልቦሙ ነሰቶሙ ላዕየላን መናብርቲሆሙ አይቤዎሙ ለትሑታን ማጽገቦሙ በረከቱ ለሩባን ወፍነው መራቆሙ ለብዑላን ወተወክፎ ለእስራኤል ቁልኤሆሙ ወተወክፎ ለእስራኤል ቁልኤሆሙ ተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃሙ ለዘሩ እስከ ለዓለም ባርክነ ቀድስነ አንጽሕነ እግዝእትነ ፍትነ ማእሰሪው ለሰይጣን እሙለ መድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ራሔ መዝገበ የዋሃት ባርክነ በእድየኪ በከመ ባረኪ ለኤፍሬም በቆርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ለአበዊነ ለአባ ሕርያቆስ ስለ በለየ ሰብ የተለመነች እመቤታችን ለእኛም ትለመን። ከልጇ ወዳጇ አማልዳት አማልደን። ምሕረቱን በምሕረት ፍቅሩን በትዕግስት ላክልን። ከቅዱሳን አባቶቻችን ከሰማዕቱ ረድኤት በረከት ያሳትፈን። ለመምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። ቀናቸውን ሰጥቶ ብርታቱን አድሎ ፍጻሜያቸውን ያሳምርልን። ለወንድማችን ቃለ ሕይወት ያሰማልን። ከሩቅም ከቅርብም ተሰባስበን ቃሉን እንድንሰማ የፈቀደልን ፈጣሪ እመቤታችን ከክፉ ነገር ጠብቃ ፍጻሜያችን ታሳምርልን። ሰላም ያሳድረን። የሚጨናነቁትን መረጋጋቱን አድሎ ለታመመ ምሕረቱን ሰጥቶ ሀገራችን ሰላም አድርጎ ፍጻሜያችን ያሳምርልን። ሰላም ያሳድረን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያወርስልን። የመሸባችሁ ምርቃቱ ላንሳና ትሄዳላችሁ። ያልመሸባችሁ ዝማሬ ዳዊት እንላለን ከተመራረቅን በኋላ ማለት ነው። ቸሩ መድኃኔዓለም በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ምርቃቴ ጋራ ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን። አሜን።
የመሸባችሁ መሄድ ትችላላችሁ። የቅዱስ ዳዊት መዝሙር ያው ዝማሬ ዳዊትን የሚለውን ነው የምንዘምር። ዛሬ በጣም የረዘመብን ያው የሳምንቱም ትምህርት የቅዱስ ዳዊትም ዝክር ስለሆነ ነው። እንግዲህ የመሸባችሁ እየሄዳችሁ እንዘምራለን። ዝማሬ ዳዊት ተልእኮ አርድእት ቅዳሴ መላእክት ዝማሬ ዳዊት ተልእኮ አርድእት ቅዳሴ መላእክት የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። አምላከ ቅዱስ ዳዊት አምላከ ንጹሐን ነቢያት ዝማሬያችን ይቀበልልን። ቅዱስ ዳዊት ሀብቱ የነቢያት በረከታቸውን ያሳድርብን፣ በሰላም ያሳድረን።